በህይወት የሚያስደስተኝ ነገር ያለ ማለቁ ነው። የዛሬ እንግዳችን መስከረም አሰግድ ነች። መስከረም አሰግድ የዞማ ሙዚየም ኮፋውንደርና ማኔጂንግ ዳይሬክተር ነች። አርትን እንደ ቢዝነስ ካላየኸው በስተቀር ሰርቫይቭ ማድረግ አትችልም። ዞማ በኢትዮጵያ ውስጥ በግል የተመሰረተ ትልቅ ሙዚየም ነው። ለየት ያለ ትምህርት ቤት አለ፣ እዛ ውስጥ ሬስቶራንት አለ፣ ካፌ አለ፣ የተለያዩ ንቦች፣ የተለያዩ ቢራቢሮዎች፣ የተለያየ ምን ማታየው ነገር የለም እዛ ውስጥ። አርቲስት እንዴት ሰክሰስፉል የሆነ ቢዝነስ ክሬት ማድረግ እንደሚችል አርት ላይ ሁሉ ያለው ፕሮዳክቶችን እና ሌሎች ነገሮችን በዚህ ኤፒሶድ አውርተናል። በጣም ከትልቅ ጥል ያለኝ ከአፍሪካ ሙዚየም የሚባሉት ጋር ሙዚየም ከሆነ ሙዚየም ነው የሚያሳዩት አርት ምናምን ያለ የምታውቀው አርት ነው። ገባ ይከፍሉሃል ለዚህ ለመስራት። I refuse to show the work there። የተሰጠህን ማንነት ተከተል። አሁን ጊዜ አፍቀር፣ በቃ ማፍቀር አለ። ሁሉ ጊዜ እናፍቀር። ለአሁን መኖር ጥሩ ነው። ነገ ሩቅ ነው፣ ትላንትም አልፏል። ኤፒሶድ ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሸን ባንክ ሱፐር አፕ። ኖ ሪል ስቴት ለእርሶ አንድ ጥያቄ አለው። በሪል ስቴት ላይ አሁን ትልቁ ጉዳይ ምን ይመስሎታል? ባለ 1፣ ባለ 2፣ ባለ 3 መኝታ ወይም ቅናሽ አይደለም። የቀሪ ህይወቶ ማረፊያ ያለ ሐሳብና ያለ ጭንቀት ቤቱን ያስረክሙኛል አያስረክሙኝም ሳይሉ እምነቶትን ጥለው በጥቂት ጊዜ ቤቱን የሚያስረክቦት ቤት አልሚ አለ ወይ ነው። እኛ በ11 ዓመታት ውስጥ ከ32 በላይ ፕሮጀክቶች ከ9,000 በላይ ቤቶች አጠናቀን አስረክበናል። እኛ የምንሸጠው ቤት አይደለም ታማኝነትን እንጂ። ሁሉም ያውቁናል እናም ያምኑናል። ያልተገነባ አንሸጥ። ሰላም ዴናች፣ ይህ መሪ ፖድካስት ነው። የዛሬ እንግዳችን መስከረም አሰግድ ነች። መስከረም አሰግድ የዞማ ሙዚየም ኮፋውንደር እና ማኔጂንግ ዳይሬክተር ነች። ዞማ በኢትዮጵያ ውስጥ ፕራይቬትሊ በግል ኦውን የሚደረግ በጣም ትልቅ ሙዚየም ነው። በውስጡ ደግሞ ከሙዚየምነት በተጨመረ ብዙ ነገሮች አሉት። ለምሳሌ ትምህርት ቤት አለው፣ የአርቲስት ሬዚደንሲ አለው፣ ካፌ፣ ሬስቶራንት፣ ብዙ ነገር አለው። በጣም የሚገርምና ለየት ያለ ላንድስኬፕ ነው። እንዳለው ሁሉም ነገር የተሰራውን በጭቃ ነው። ከዚህ በተጨማሪ ብዙ ስራዎች ላይ ኢንጌጅ አድርጋለች መስከረም። ለምሳሌ የሶፍ ዑመር ዋሻ ላይ ያለው አዲሱ ፕሮጀክቶች፣ ዩኒቲ ፓርክ ሲሰራ ያለው ብዙ የላንድስኬፒንግ ስራ፣ በአሁኑ ሰዓት ደግሞ እየጨረሰች ያለችው የዞማ ቪሌጅ በ6 ሄክታር ላይ እንጦጦ ላይ እየተሰራ ያለ በጣም የሚገርም ፕሮጀክት አለ። ስለዚህ ስለነዚህ ፕሮጀክቶች አርቲስት እንዴት ሰክሰስፉል የሆነ ቢዝነስ ክሬት ማድረግ እንደሚችል አርት ላይ ሁላ ያለው ፕሮዳክቶችን እና ሌሎች ነገሮችን በዚህ ኤፒሶድ አውርተናል። ኢንጆይ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ። ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። መስከረም እንኳን በሰላም መጣሽ። በደህና ቆየኝ። ቅድም ኢንትሮ ላይ እንዳነሳ ነው የተለመደ ነገር አይደለም። ወደዚህኛው ፓስ ሙዚየም አዘ ቢዝነስ እንድታስብ ያደረገሽ አጋጣሚ ወይም ሞመንት በህይወትሽ ምን አጋጣሚ ነበረ? ምን መሰለ፣ እኔ ወጣትነት ጀምሮ ከሙዚየሞች ጋር ወይ ደግሞ ከተለያዩ ኢንስቲትዩሽኖች ጋር ፕራይቬት እንትኔን ጠብቄ ግን ብዙ ሰርቻለሁ ሌላው ዓለም ውስጥ ማለት ነው፣ በተለይ አሜሪካን ሀገር እና የሙዚየም መንበርም ነበርኩኝ ገና ልጅ ሆኜ ኢቭን ተማሪ ሆኜም ጭምር ማለት ነው። ከዛም በኋላም ፋሚሊዎቼም ልጆቼም በአጠቃላይ ሙዚየም መንበር ነን። ብዙ ትልልቅ ሙዚየሞች ነው የምንሄደው እና ብዙ አክቲቪቲ ሙዚየሞች ያሉ እንሄዳለን። እኔ እንደዚሁ በተፈጥሮ ኪሪየስ ነኝ። ብዙ ነገር ምንድነው የፈጠረ ለምሳሌ ነው አሜሪካን ሀገር ስኖር መንግስታቸው ምን ይመስላል፣ ኮንግረሳቸው ምን ይመስላል፣ ሴናቱ ምን ይመስላል እና ምን የሚለውን ነገር ልጆቼን በጀርባ ይዤ እጃቸውን ይዤ እገባለሁኝ
ሱፕሪም ኮርት ገባለሁ ሁሉም ጋር ገባለሁ እና ቁጭ ብዬ ያለሁ ይሄኛው just to know ምንድነው ማናቸው እነኚህ ሁሉ ዓለም እንደዚህ የሚያንቀጠቅጡት አይነት ነገር ጥያቄ ማለት ነው ስለዚህ አርቱም እንደዛው ነው ብዙ አይነት እንደዚህ በኩሪዮሲቲ በጉጉት እንደዚህ አይነት ነገሮች አይስለ ነበር ከዛ ወደ ታስበው በቃ የምትሰራው ነገር በሙሉ ከዛ ጋር የተያያዘ ነው ኢቭን ቤቴ ውስጥ መሰራውም ስራ ከአርቱ ጋር የተያያዘ ነው አንዳንድ ጊዜ ከባለቤቴ ጋር ቤት እንገዛና እናፈርሰዋለን ወይ ደግሞ የተወሰነ ክፍሎችን አፍርሰን እንደገና ሌላ እንሰራዋለን በእጃችን ነው ግን እንሰራው ስለዚህ እዛ ላይ ስለ ኮንስትራክሽን ስለ እንዴት እንደሆነ ትማራለህ በድፍረት በማፍረስ ምክንያት ማለት ነው እና እንደዚህ አይነት ነገሮች ላይ ስለነበረ እኔም ህይወቴን ያሳለፍኩት ውጭም ስኖር ከልጅነቴም ጀምሮ ይሄ ምንም ለኔ አዲስ ነገር አይደለም እዚህ ዓለም ውስጥ ስገባ ፕላን አድርጌው ሳይሆን ራሱ ይዞኝ ነው የገባው በቃ ራሱ የጥበቡ ዓለም ውስጥ ነው ያ ይመስለኛል አንዱ እንግዲህ ከወደ ኋላ ስመለከት ግን ደግሞ ሙዚየም የሚለው ጋር ደግሞ እንግዲህ የገባሁበት የራሱ የሆነ ሂደት አለ እንደ ቢዝነስስ እንዴት መሆን አለበት የሚለው ብዙዎቹን ሙዚየሞች ማወቅ ነው ወይም ደግሞ እንደዚህ ኢንስቲትዩሽኖች ይጀምሩና ይቆማሉ ውጭም የትማኛው ዓለም ጓደኞች የሚጀምሩና ወይ ኮሌክቲቭ ያን ነገር ጀምሩና ይቆማል የሚቆምበት ምክንያቶችን አብራሃቸው ስለምትሰራ ታውቀዋለህ እና ብዙ ጊዜ ፕላን ስለሌለው ነው ወይም ደግሞ ዓላማው ማከለኛ የሆነ ዓላማ ምሰሶ የለውም እሱ ነው ዋናው ለመፍረስ እና ይሄን ነበር እኔ በብዛት አንዱ ስንጀምረው ከመጀመሪያው ጀምሮ በምንም ተአምር ኤንጂኦ መሆን አልፈለኩም በምንም ተአምር ምክንያቱም የብድር ወደ በስጦታ ቢመጣ ብር ይቆማል ትክክል እና አንተ እንዴት አርገህ እንደሆነ ያንን ቦታ ወደ መስመር የምታስይዝበትን መንገድ ታጣዋለህ ምክንያቱም ገንዘብ ለጊዜው ይመጣል እና ሞቅ ብሎ ስለሚመጣም ያጨረብራል እና ይሄንን ነው ብዙ ያየሁትም ያፌት ሲፈርስ ነው ኤኒዌይ ይሄ ነው አንዱ ግን ምን ባክግራውንድ ነበረሽ ከዚህ ይሄን ስራ ከመጀመርሽ በፊት ባክግራውንድ በትምህርት ከሆነ እኔ ተማርኩት እንግዲህ ከኮሌጅ ጀምሮ ሃይስኩል ነው ክሊኒካል ሳይኮሎጂ ነው መጀመሪያ የተማርኩት ምክንያቱም ቤት ሶስት ሁላችንም ስናድግ ልጆች ሆነን ዶክተር ሁን ወይ ሎየር ሁን ወይ ምናምን ነው በቃ በተለይ ዶክተር ልጄ ዶክተር ሆና የሚለው ነገር እና ሁላችንም ውስጥ ያ ዶክተር መሆን ፍላጎትም ባይኖርም ቤተሰብን ለማስደሰት የምታደርገው ነገር አለ ስለዚህ እዚህ ቆይ ምናልባት ወደ ሜዲካል የሚሄድ ከሆነ ብዬ ወደ ሳይኮሎጂ ነው ያጠናሁት ግን ሳይኮሎጂ ባጠና ብዙ ክላሶቼ ዳንስ ክላስ ነበሩ ጃዝ ዳንስ ሞደርን ዳንስ ደንስ ነበር አርት ውስጥ ነበረ ላይክ ድሮይንግ ምናምን እንደዚህ አይነት ነገሮች ወይም ደግሞ ይሄ አርቲስትሪ ወይ እንደዚህ አይነት ነገር ክላሶች ወስዳለሁ ፊሎሶፊ ክላስ መውሰድ ወዳለሁ እንደዚህ አይነት ከእንትኑ ጋር ያልተያያዘ ገባ ከሜዲካል እንትኑ ጋር ኢቭን የሜዲካል እንትኑ የሳይኮሎጂ ውስጥ ስሰራ ማለት ነው አንዱ እንግዲህ አናቶሚ ማጥናት ነው የኔን ሴክሽን ብታየው አናቶሚ ማአት ፔትሪ ዲሾች አሉ አይደለ እነሱ ላይ አገሩ አለ ላይ እንትኑ እሱን አርጌ ባክቴሪያ የሚያገር ባክቴሪያ ነው ማሳድገው ሼልፌ ብታየው ሙሉ ነው ምክንያቱም በማይክሮስኮፕ ሳየው ብዙ እንትናቸውን ስለምወደው ማለት ነው እሱን ስትመለከት በዛን ሰዓት አላውቀውም ለምን እንደሆነ ግን ወደ ኋላ ስመለከት ግን እናንተ እንዳንዳንድ ሰዎች ኢንተርቪው ሲያደርጉኝ ዋይ ለምንድን ነው ያደረኩት ስል ሪሊ ውስጤ ነበር ማለት ነው እና አንዳንዴ በቃ ወደ ተፈጠርክበት ነው የምትሄደው ከዛን እንዴት ከጨረሽ ትምህርቱን እና ነው ይገባሽ ከዛ እሱን እንደጨረስኩኝ እሱን ስቆሎ ሐራል ማለት እሱን የጨረስኩ ያለው እየተማርኩ ያለሁኝ ነው ያገባሁት ትምህርት ቤት ሆኜ ነው ያገባሁት እና ከዛ ልጅ መጀመሪያ ልጅ ነው ወለድኩ ግራጁዌት ሳደርግ እንደውም የመጀመሪያ ዲግሪን ሳገኝ እርጉዞኝ ነበር ከዛ ቤት ሆንኩኝ በቃ ብዙ ስራ ልጄን ደግሞ ለቤቢ ሲስተር መስጠት አልፈለግኩምና ራሴ ቁጭ ብዬ ማሳደግ ጀመርኩኝ ባለቤት ይሰራል ስራ እንትን አደርጋለሁ እንደሱ ያ ሁለተኛ ልጄን ወለድኩኝ
በዛ መስመር ላይ ያለሁኝ ምን ጭንቅላቴ ውስጥ የመጣው ነገር ይሄ የማንነት ጥያቄ በቃ አሜሪካን ሀገር ነው ያነበርኩትና በጣም ማንነት ጥያቄ ይሄ እዛ ያለው የዘረኝነት ሁኔታ በተለይ ልጆች ከወለድኩ በኋላ በጣም ያንገሸግሽ ነበርና ምን ማለት ነው ሰዎች ከሰው ላይ የተፈጠሩት ሰው እንዴት ያስጠላቸዋል አይነት ነገር ደግሞ እዚህ ስታድግ ይሄ ስሜት የለም ምክንያቱም እዚህ ከዛ አትሊስት በመጠኑ ነፃ ነን ያው ቀይ ሰው ጥቁር ሰው ምን እየተባለ ይባላል እንጂ ትንንሽ ነገሮች ናቸው እንጂ እንደዛ ዲፕ ሩትድ የሆነ እንትን ዘረኛነት የለም ስለዚህ ያንን ፋይት ማድረግ ነው የጀመርኩትና ያንን በብዙ መልኩ ማለት ነው እና ጽፍም ነበረ ጋዜጣ ላይ ብዙ ጊዜ እኔ የምጽፋቸው ነገሮች ክሪቲካል ናቸው እንደዚህ አይነት ነገሮችና እንደሱ የሆነ ሲሄድ ወደ የትምህርቴን አቅጣጫ ለወጥኩት ለምንድነው አንዱም አያቶቼንም ፍለጋ በቃ ማንነትን ፍለጋ በጣም ኃይለኛ መጣና እንደዚህ ተጋድሜ ያለው እንትን ላይ በጣም ስዊች ያደረገበት ሰዓት ነው ነገር ፎቶ ላይ ተኝቻለሁ ቆንጆ ቤት ነበር የነበረን እና ዛፍ አለ ውጭ ላይ ስኩረል የሚባሉ እነኚህ ትንንሽ እንትኖች አሉ በሁሌ ነው ማያቸው ተጋድሜ በጣም አወኳቸው በቃ ባህሪያቸውን አወኩት ምን እንደሚሰሩ ምክንያቱም ስጋደፍ አቺ ዛፍ ደግሞ በጣም ስኩረል አለው እና እሱን ሳይ ኦ ማይ ጋድ ምን ማለት ነው እንዲህ ሰው እንዴት አረጋንት ነን እንደ ሰው ነው ያልኩት ምንም አናቃቸውም ግን ከነሱ እንበልጣለን የሚለው ሐሳብ ወይ ደግሞ የነሱ የበላይነን የሚለው ሐሳብ ጭንቅላቴ ውስጥ በቃ ድምስስ አለ ምክንያቱም ለቤተሰባቸው በትክክል ነው የሚጠብቁት በጣም ሲስተም አላቸው በጣም በቃ ይሄ አወኳቸው ምክንያቱም የትኛዋ እንደሆነች አውቃታለሁ ምክንያቱም ብዙ ነው ኦብዘርቭ ማድረጋቸው ከዛ human arrogance ያልኩት በቃ ይሄ ምን አይነት ጥጋብ ነው ከጉንዳንም አልበልጥ እንኳን ከነኝ ቀርቶ ከምንም አልበልጥምና እንዴት አብረን መኖር አንችልም የሚለው ነገር ጭንቅላት ውስጥ እየመጣ ሲመጣ ጭንቅላት ውስጥ ማመጣ መሰለ አያቶቼ መምጣት ጀመሩ ድሮ ይሰሩት የነበረው ነገር ለምሳሌ እንትን አለ ኢትዮጵያ ውስጥ በጣም የሚገርም አይነት ባህሎች አሉ አንዱ አቴቴ የምትባል አያቶቼ እኔ የአባቴ እናት ነበር ማቀው እንጂ እናቴን እናት አላቅም ነበርና ያረጋሉ ዛንት ብዙ ነገር ይደረጋል ቤት ውስጥ ግን እኛ እንድናየው አይፈቀድልን ብዙ ጊዜ ግን ገባለሁ እኔ እንዳልኩ ነው እኔ በጣም ጭቅላቴ አንድ ነገር ማየት ከፈለኩ ገባለሁ አቴ ጎን ቁጭ ያለሁኝ ይሄ ሲደረግ ምን ሲልና ቂቤው ሲደረግ ምን ቡናው ቂቤው ሲገባ ምክንያቱም ባላቀውም ግን ያው ሞቅ ስለሚል ደስ ይላል ከዛ ግን ኦርቶዶክስ ናቸው ደግሞ ኃይለኛ ኦርቶዶክሶች ናቸው ከዛ ደግሞ እናቴ ጋር ደወልኩላት እንዴ ማማ የነበራቸው ያ ነገር ጨሌው ምን ሁሉ የት ሄደ አልኳት እንዴ ለምን ጠይቅሽኝ አሁን አለች አይ ማወቅ ስለምፈልግ ነው ምንድነው ምክንያቱም እዚህ የማንነት ጥያቄ ብቻ አይሩ አልዘረዘርኩላት እንግዲህ የማንነት ጥያቄ ብቻ ሳይሆን ደግሞ ምንድን ነበር ያስ ለምንድነው ለምን ጠፋስ ለምን ነበረ ለስንት ሺህ ዓመታት ነው የኖረው ምናምን የሚል ማለት ነው ብቻ ጭንቅላቱ ውስጥ ይሄ አንድ ጭንቅላቱ ጥያቄው ከመጣ ይሄ ይቀጥላል ከዛ እንትን አይ የሳቸው የኔ አባቴ እናት ማለት ነው የሳቸው እንኳን ተሰጥቷል ለእንትን አቴቴ ለሚያከብሩት ለእንትን ተሰጥቷል አለች የኔ እናት ምኮታ ከብር ነበር የሷ ግን አለ እህቴ ጋር ሳይኖር አይቀርም አለች ምንም ሳትነኩት ላኪልኝ አልኳት ከተቀመጠ ሙዳ ያለ ውስጡ እንትን ምናምን ያለበት ምናምን ላይ ላከችልኝ ከዛ አይሰይድ ይሄን ማጥናት አለብኝ የሚለው ነገር በቃ ይሄንን እንደ በአካዴሚክሊ ምንድነው የሚለውን ለመከተል አይደለም ምክንያቱም ሪሊ እዛ ውስጥ እንደዚህ አይነት ፍለጋ አይደለም ማንነት እንደ ሰው ማንነኝ የሚለው ጥያቄ ነው ምንድናቸው እነዚህ ነገሮች ኤግዚስት አድርገዋል ኦሬዲ ወደድኩም ጠላውም አሉ እና ምንድናቸው ግን ከዛ እዚህ መጣሁና ረቻን ማጥናት ጀመርኩ ምክንያቱም ረቻ ውስጥ አሉ እነዚህ ነገሮች ሁሉ ያን ጊዜ ነው እንግዲህ አሁን የመጀመሪያው ጥያቄ ብዙ ወደ ኋላ ሄድኩበት እና እዛ ውስጥ ያለሁኝ የጥናት የማጠናውን እንትን ከክሊኒካል ሳይኮሎጂ ወደ አንትሮፖሎጂ ወሰድኩት ማለት ነው እና የአንትሮፖሎጂካል ስተዲ ቲሲስ የሰራሁት እዛ ላይ ነው ኢሬቻ ላይ ነው
ምክንያቱም ማጥናት ነበረብኝ ማወቅ ነበረብኝ እና አብሬያቸው እያደርኩ አብሬያቸው እየዋልኩ እዛው አብረን ሆነን ብዙ ነገር በቃ የተለያየ ከስር መጻፍ ጀመርኩ ማለት ነው። ይሄ አንዱ ብዙ ነገሮችን ምን ያህል ሀብታም አገር እንዳለን እንዴት ነፃ ሀገር ውስጥ እንደምንኖር ያስተካስተማሪ ነገሮች አንዱ ነው። ምክንያቱም ገጠር ውስጥ ገብቼ ከገጠሬው ጋር አብሬ የምትሰራ ብዙ ቦታ ነው የሄድኩት ብዙ ከዛ በኋላ ሌሎችም ጉራጌ ውስጥም ያሉትን እምነቶች ሌሎችም በተለያዩ ቦታ ያሉትን ነገሮች እየሄድኩኝ ትግራይ ውስጥም አማራ ሀገሮች ጎጃም ጎንደር ምን በሙሉ ውስጡን እየገባሁኝ ማየት ጀመርኩኝ ያሉትን ነገሮችና ይሄን ሳደርግ አንድ ያየሁት ነገር እንዴት ያልተነካ ጥበብ ያልተነካ ዕውቀት ያልተነካ ፍቅር ያልተነካ ነፃነት ያለበት ሀገር በሆኑ ነው። እና ይሄ እንትሉ ዳያሎጉ ነው መለወጥ ያለብን እንጂ የጥበብ ሀገር ነው ኢትዮጵያና ያንን ወደ ስነ ጥበቡ ለመውሰድ አሁን ቻሌንጅ ውስጥ ገባሁ ማለት ነው። አሁን የአርቱ ዓለም በጣም እኔም ላይ አፈጠጠ በጣም ብዙ አቴንሽን መስጠት ጀመሩ። በየቦታው ጋበዛለሁ ንግግር አደርጋለሁ ወይ ደግሞ ለኤግዚቢሽን እንዳሳይ ምናምን በየቦታው እንትን አለ። እዛ ላይ ምን ኢንትሮዲዩስ አደረኩኝ ሚውዚየም ሞደርን አርት ጠራኝ የዛሬ 2002 ላይ ስታመጡ ነው 20 ምናምን አመቱ ነው እና ጠሩኝና ከ12 ሀገሮች ውስጥ አፍሪካ ውስጥ ሀገሮች ውስጥ አንዷ ነኝ ነበርኩ። እስካሁን በጣም ክሎዝ የሆነ ሪሌሽንሺፕ ነው ያለን ጥሩ ግንኙነት ነው ያለን። ሲጠሩኝ አንዱ ከኢትዮጵያ ነው የሄድኩትና እሱ ራሱ ያስደስታል ከዛው አይደለም የሚወሰዱኝ ከዚህ ነው የሄድኩት። ከዛ ጥሪ በኋላ ግን ያው ኮንታክቴን በዛ በጣም ዓለም ውስጥ ያለው የአርቱ ዓለም እንትን ምን ማድረግ ጀመርኩኝ አንትሮፖሎጂን ወደ ኮንቴምፖራሪ አርት አመጣሁት እና ያ ቻሌንጅ እየሆነ መጣ። ለምሳሌ እንዴት ኤትኖግራፊና እንደዚህ አይነት ነገር ወደ ኋላ ቀር ነገር ከኮንቴምፖራሪ አርት ጋር ታገናኛለሽ? ግን እግሬን ረግጬ ነበር እስከ መጨረሻው ድረስ የታገልኩት። ከዛ መላው ሙዚየም በሙሉ አንትሮፖሎጂካል ኮንቴምፖራሪ አርት እየተባለ መጽሐፍ ይጻፍ ጀመረ። ምን በየቦታው እንደገና ይጋብዙን ጀመር። መጀመሪያ ላይ በጣም ችግር ነበር በየስብሰባው ሲሄድ ማለት ነው። ዋናው ምንድነው እነኚህ ሪቹዋሎች በኢትዮጵያ ውስጥ የሚደረጉት ያሉት ማለት ነው አንዱ በቀኝ ግዛት ስላልተገዛ ነው መኖር መቀጠል የቻሉት። እነኚህን ነገሮች ዛሬ እየተካሄዱ ነው። ደግሞ ኮንሰፕታቸው በሃይማኖት በምንም አይደለም ያየኋቸው ኢንቫይሮንመንታሊ በጣም ቀድሞ የሄደ ነው። ለምሳሌ ዛፍ የማይቆረጥበት ምክንያት ዛፍ የሚመለክበት ምክንያት አሁን ረቻ ላይ ስትሄድ ከዛፍ ጋር ያለኝ ግንኙነት ነው። እኔ ኦክሲጅን ከዛፉ ወስዳለሁ ከእኔ ደግሞ ካርቦን ዳይኦክሳይድ ዛፉ ይወስዳል። ያለ ዛፍ መኖር አልችልም። ስለዚህ ዛፉን እንደ ሪቹዋል የምናከብረው ነገር ይሆናል እንጂ የቆረጥን የኤንቫይሮንመንታል ዲስትራክሽን ወይ ደግሞ የአየር ንብረት ጥፋት መደረግ የለበትም። ይሄንን የአየር ንብረት ጥፋት ከዚህ በፊትም የደረሰ በህይወት ሰዎች ላይ የደረሰ ጉዳት ስለነበረ በእነኛ አይነት ሪቹዋሎች ሰውን የሚያስተምሩበት መንገድ ነው እንጂ ሌላ እንትን ይሄ ሌላ የተለየ እንደዚህ የሚጠላበት ምክንያት የሚወገዝበት ምክንያት የለውም። ቀላል ናቸው። ከሰዎች ሲጣሉ የሚታረቁበት ቦታ ነው። ይቅርታ ቢባባሉበት ቦታ ነው። ኢቭን የገደለ ሰው እንኳን የሚቀጣበት መንገድ አለ። ግድያ ሳይሆን ገዳይ አይገደልም። ገዳይ የሚቀጣበት በጉማ የሆነ ሲስተም አለና በዛ ውስጥ እንደገና ምህረት ነው የሚደረገው። ደግሞ አንዴ ከተማረ በኋላ ደግሞ ድጋሚ ቂም አይያዝም አይነካም እንደገና ጉዳይ። ይሄ ትልቅነት እኮ ነው። በጣም ትልቅ ሀገር ነው። ትልቅ ነገር ነው እና እነኚህን ውስጥህ እየገባ ሲሄድ ያንን የዓለም አቀፉን መድረክ በዛ አሸነፍኳቸው ማለት ነው። ምክንያቱም ኤግዚቢሽን ማውጣት ጀመርኩኝ አንትሮፖሎጂካል ኮንቴምፖራሪ አርት ያኩስ አርስት የሰጠሁት። ያንን ደግሞ መተንተን ስለነበረብኝ ዋት ዛት ምን ማለት ነው የሚለውን ነገር መተንተን ስለነበረብኝ ይሄ ነው። ኤፒሶድ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today with this episode we are introducing you with our partners at the Private Sector Development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The Private Sector Development in Ethiopia project has supported MSMEs and startups
including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. ዞማስ እንዴት መጣ በዚህ መሃል? በዚህ ሂደት ነው። መች ተጀመረ? በዚህ ሂደት ስልህ እንዴት መሰለህ፣ አሁን ያልኩ ሙድ ውስጥ ያለሁት እንግዲህ በጣም እልሁም አለ ኢንቴሌክቹዋል ዓለሙ ደግሞ ያለው የራሱ የሆነ ሂደት አለ። ከሱም ጋር ያለ ጦርነት አለ። ጦርነት ስልህ ሳይሆን የሀሳብ እና ዞማን ልጆቼን ይዤ አሁን የማንነት ጥያቄ ቅድም ያነሳውልህ ልጆቼን ይዤ ወደ ሰሜን መጀመሪያ ሄድን። ከዛም ደቡብ መሄድ ነው። የዛሬ ማዕት ዓመት ነው የማወራው፣ በጣም ብዙ ዓመት እና እንትን ሲሄድ ላሊበላም ሲሄድ አክሱም ሲሄድ እንደዚህ የተለያዩ ያሃ በጣም ላምን አልቻልኩም። እንደዚህ አይነት ጥበብ ይዘን እንዴት ምን ማለት ነው ገባ 3 ሜትር ምናምን ርቀት ያለው 2 ሜትር ምናምን ያን የሚያካክል ድንጋይ 1 ሜትር ላይ በምን አወጡት? ምን አይነት ዊሊ ነው የተጠቀሙት? ምን አይነት ማሽን ነው የተጠቀሙት? ማሽኖች የት ሄዱ? የኔ ጥያቄ ኮል ጊዜ ይሄን የሰራ ይሄን እንደዚህ የጠረበ ማሽን የት ሄደ ነው? እዛ ቦታ ያን ያህል 20 ምናምን ሜትር 10 ምናምን ሜትር ለማውጣት ለምንስ ፈረሰ የሚለው ነገር በጣም ይቆጫል። በቃ የቁጭት እንዴት ነውና ዞማን እነኝን ቦታዎች ሲሄድ እነሱን ብቻ ሳይሆን ታሪካዊ ቦታዎች ሳይሆን አጠገባቸው የሚሰሩትን ግንባታዎችም እየገባሁ ማየት ጀመርኩኝና ስገባ ጣራቸው በድንጋይ ነው የተሰራው፣ በጭቃና በእንትን ነው። ከዛም አንዱ ከተማርኩት ነገር ፍየሳ ነው የሚባለው እንትን ምንድነው የጉንዳን የሚሰሩት ሂል ወይም ደግሞ ተርማይት የሚሰራው እነሱ በምራቃቸው እንትን ብሎ አይደል የሚሰሩት። ዝናብ አያስገባም። አይተው እንደሆነ አንድ ከተቀመጠ በአመቱ ብትሄድ በዛው ሼፕ ነው የምታገኘው። ስለዚህ በጣም ቴክኖሎጂ ራሳቸው የኢንሴክቶች ቴክኖሎጂ ነው የሚገርም። መኖሪያ ቤታቸው ነው። ያንን ደግሞ ያነሱና ለጣራውን ሲሰሩ ከሱ ጋር አብረው ይሰሩታል። እንግዲህ አስበው ዋተር ኢምፐርሜብል ሆነ ማለት ነው፣ አያስገባም። ስለዚህ አሁን ስገባና አስጠይቃቸው ማን የሰራው ይሄን ቤት እንዴት ተሰራ አላቸዋለሁ ስላቸው ደግሞ አንዳንድ ጊዜ አርች ነው በሩ እና እሱ ራሱ ይገርመኛል። ምክንያቱም ራሱን የቻለ ካልኩሌሽን ነው እሱ። አያቴ ከአያቴ ወይ ከቅድመ አያቴ አያውቁትም አንዳንድ ጊዜም። ስለዚህ ስትደምረው እስቲ አያታቸው ወይ ቅድመ አያታቸው 100 ዓመት 200 ዓመት ይሄ ነገር ይሄን ያህል ከቆመ አንድ ነገሩ ትክክል ነው። ስለዚህ ለምንድን ነው የማናጠናው የግንባታውን ስልት? ለምን ሞደርን አናደርገውም? ለምን ወደዚህኛው ሴንቸሪ አናመጣውም የሚለው ነገር በቃ ያቁጭት ነው። አንዱም ዞማ ሚውዚየም መስራት አለብን የሚለው ነገር ጭንቅላቴ ውስጥ የመጣው። በምንም ተአምር ሚውዚየም ካልሆነ እኔ ቤቴን ብሰራው ዘመድና ጓደኛ ውስጥ ተቀማን ያያል። ሚውዚየም ግን መሆን አለበት። ስለዚህ ለረጅም ዓመት የታገልኩት አንድ ቤት ሳልገዛ ለራሴ ማለት ነው ቤቴን አለ የምሰራው ሚውዚየም ነው የምሰራው በሚል ኪራይ ቤት እየኖርኩ ማለት ነው። እና ያ እንግዲህ ቀስ በቀስ ብዙ ሂደት ነበረው፣ ብዙ ጣገባለሁ። ግን ዞማ መነሻው እነኚህ በኢትዮጵያ ውስጥ ያየኋቸው አስደናቂ የግንባታ ስልቶች ናቸው። አሁን ደግሞ ነው ያንን ያሰብሽው ነገር ዞማ ሚውዚየምን ቢውልድ አድርገሽ በጣም ሰፊ በጣም የሚያምር ነው። በዓለም አቀፍ ደረጃ ብዙዎች መጥተው ዶክመንተሪ የሰሩበት ግሎባሊ ሄዳችሁ ስፒች የሰጣችሁበት አሁንም የዛ ማስፋፊያ የዞማ ቪሌጅ ቢውልድ አድርገሽ ስታዩ ምን አይነት ስሜት ይሰጥሻል? በጣም በጣም ልገልጽልህ የማልችለው ደስታ ነው ያለው ውስጤ። በጣም ልገልጽልህ የማልችለው ነው። ብዙ ነው የታገልኩትና እኔ ብቻዬን ሳልሆን ያው ከኤልያስም ጋር በተለይ ኤልያስ በቃላት የለኝም። ይህን ያህል ዓመት ባውቀውም ሁልጊዜ ለእኔ አዲስ ነው። ምክንያቱም ትልቅ አርቲስታችን ነው። ይሄ እዚህ ትግል ውስጥ አብሮኝ ነው ገብቶ የታገለው። ምክንያቱም ብቻዬን ነበር መጀመሪያ ስታገለው የነበረው። ያ ጆሮ ማግኘታችን በጣም እና የምትሰሩት ስራ ትክክል ነው የሚለን ኢትዮጵያ ውስጥ ማግኘታችን ደስ ይላል። ምክንያቱም እስከዛን ጊዜ ድረስ
በተለይ ጠቅላይ ሚኒስትሩ መጥተው ግቢያችን እስኪጎበኙ ድረስ ትግል ላይ ነበር፣ ከባድ ትግል ላይ ነበር። ሁል ጊዜ ያው ትግሉ እንዳለ ሆኖ አሁን እሱ ያለ ነው። ግን እሱ ያ ግን አሁን ይሰራ በቃ ያ ሐሳብ መቀጠል አለበት የሚለው ነገር ሲመጣ እኛ መተኛት አንችልም። ይሄ ትልቅ ኃላፊነትም ነው እምነትም ነው እና ማንም ሰው እንደዚህ አይነት ኃላፊነት ሲሰጥ በተለይ የሀገር ጉዳይ ነው፣ የግለሰብ አይደለም። እስካለን ድረስ ምንሰራው ነው እና ከባድ ደስታ ነው ያለ። ጥሩ። እስኪ አሁን ያለበት ሁኔታ ንገረኝ፣ ስለ ዞማ ሙዚየም ምን እንደሚያካትት ለምንም ለማያውቅ ሰው ኢንትሮዲውስ ብታረግ። እሺ፣ ዞማ ሙዚየም ጋለሪ አለው። ዋናው መጀመሪያ እንግዲህ የሰራው ላንድስኬፕ ነው። ስለዚህ አንዱ ምንድነው ላንድስኬፕ፣ አሁንም እሱም እኮ እንትና ዳገት ላይ ያለ ቦታ ነው እና አንዱ ላይ በህይወት የማምንበት ነገር ከመሬቱ አቀማመጥ ጋር ብዙ ጥል ማድረግ የለብንም፣ ብዙ መጨቃጨቅ የለብንም ብዬ አምናለሁ። ምክንያቱም የራሱ የሆነ አቀማመጥ አለው። ያንን እንደ ውበት ካየው አብረው ትጫወታለህ እና ያንን ያደረግነው በቃ መንገዱን እንዴት አድርገን በቀላሉ በእግር ሊኬድበት ይችላል። ስለዚህ ዚግዛግ ብዙ የተደረገበት ምክንያት ያ ሁሉ እንትን ዝም ብሎ ለውበት አይደለም። አንዱም ለውበቱ ነው፣ ደስ ይላል። ግን ሌላው ግን መንገድ ሂደቱን ለማቅለል ነው፣ ያን ዳገቱን ለማቅለል ነው። አንዱ እሱን ላንድስኬፑ ላይ የሰራንበት መንገድ ነው። ሌላው ልንሰራ የነበረው አላማችን አልተሟላም። እዛ ቦታ ላይ ጅምሩ ነው የምታዩት ያላችሁት። ምንድነው ነበረ? ጭቃ ቤት ነበረ እዛ ጋር የነበረውን። የመጀመሪያዋ ዞማ አለች፣ እሷ ከተሰራች በኋላ ነው ወደዚህ የመጣ ነው። ጅምሩን ጭቃ ቤት ስለነበረ ያው የሚፈቅዱልን ፈቃድ ወይንም አዲስ ፈቃድ ካወጣ በብሎኬት ስራ ነው የምትባለው። እንትን የራሱ የከተማ ሂደት አለ። አልዘ ደግሞ የእድሳት ፈቃድ ይሰጡ ነበር። የእድሳት ፈቃድ ደግሞ ባለው ማቴሪያል ነው። ብዙ ጊዜ ይሄንን እንዳትሰራው ነው፣ ጭቃ ማን ይፈልጋል ለመስራት። ለእኛ ግን ይሄ ትልቅ ጊፍት ነበር ጭቃ። ስለዚህ ስለለመድ ነው የእድሳት ፈቃድ ነው የምንጠይቀው። ያንን አድሰን ስንሰራው ኢትዮጵያ ውስጥ በየቦታ አንዳንድ ቦታ አይተህ እንደሆነ ጋምቤላም ወደ በተለይ ወደ ደቡብ አካባቢ ስትሄድ የትም ብዙ ቦታ ስትሄድ ጭቃ ቤቶቻችን ማስጌጥ ይወዳሉ። ከውስጥም የሚያደርጓቸው ሸልፎች ምን የተለያየ ነገር፣ ከውጭም ሴቶቻቸው ናቸው በተለይ ደግሞ ማስጌጥ የሚወዱት እና ይህን ያህል ኤላቦሬት ባይሆንም ይህን ያህል በጣም ከፍ ባለ ሁኔታ ባይሰሩትም ያስጌጡታል። ስለዚህ እኛ እዛ ላይ የሰራ ነው ምንድነው ቤቱን በቃ ኮምፕሊትሊ ወደ ስካልፕቸር የተለወጠው። ጊዜያዊ ነበር ሲሰራ፣ አሁንም ያ ጊዜያዊ ስሜት ውስጣችን አለ። ምክንያቱም አላማችን ምንድን ነበረ? የሚቀጥለውን ቦታ ገዝተን ቦታውን የሚቀጥለውን ቦታ በእጃችን ስናስገባ አለም የምንፈልገው ቦታ አለ እዛ ጋር እና እሱን ወደ 3 4 እስከ 5 ድረስ በጭቃ ለመስራት ነው። ወደ ላይ አገነባብ ዘዴ ያለው ይሄ በጣም በየዓለሙ ተሰርተዋል። ብዙ አይነት የጭቃ አገነባብ ስልቶች አሉ እና ለብዙ ዓመታት የሚቆይ አይነት አገነባብ ነው የሚሆነው። እዛ ላይ አንዱን ስፔስ ሙሉ እንደውም የኛን ኤግዚቢሽን የኤልያስን ኤግዚቢሽን በተለይ ምክንያቱም ሌላው ሰው በየዓለሙ እየሄደ የሚያየው ለምን ኢትዮጵያ ውስጥ አንድ ስፔስ ለኤልያስ ስራ ብቻ አይሆንም የሚል ነበር። አንዱን ስፔስ እንትን የኮሌክሽኖች አሉ፣ ብዙ ኮሌክሽን ያደረግናቸው የኢትዮጵያ ውስጥ የሚደንቁ እቃዎች አሉ። እነሱን ሙሉ በሙሉ የኮሌክሽን ኤግዚቢሽን አድርገን ሌላውን ለኮንቴምፖራሪ አርት ወጣቶች ለተለያዩ ወጣቶች አዳዲስ አርቲስቶች የምናሳይበት ዓለም አቀፍ አርት የምናሳይበት እንደዚህ እያደረግ ብቻ ከፋፍለን የሰራነው ዲዛይን ነበረ። ሰፊ ትልቅ ሆነ ማለት ነው እና ይህንን ልናፈርሰው ነበር። ይሄ እንደውም በቃ እንደ ሬስቶራንት ምናምን ኦፕን ሬስቶራንት ምናምን ይሆናል የሚል ነበረ። ግን በጣም ነው እየተመዘገበ ያለው። የዓለም ጋዜጠኞች በጣም ከኛዎቹ ተጨማሪ ማለት ነው በየጊዜው ይመጡታል። በቃ ዶክመንትድ ሆነ ማለት ነው። ግን አሁንም ኒውዮርክ ያለ ጋለሪ ጠይቀኛል ጊዜ ለማፍረስ ከወሰናችሁ ቁራጩን የተቆረጠ በፍሬም የሆነው
በየኤግዚቢሽን መታየት አለበት እንጂ እንትን የሚል ነገር አለ። ግን ዞማን እንግዲህ በአላማው ጋር አልደረሰም፣ ግን ያ ነው። አይ ቲንክ ስለ ዞማ ኦልሬዲ ጀመረች ነበረ። ሞር ምን እንዳለው ውስጡ ምን እንደሚያካትት ብናይ። ያ ዞማ እንግዲህ ከውስጡ የተለያዩ ነገሮች አሉት። አንዱ ያው ጋለሪ ስፔስ አለው፣ ኤግዚቢሽን የሚታይባቸው ስፔሶች አሉት። አሁን በቅርቡ ኤግዚቢሽን ነበር፣ ስለዚህ አንዱ እሱ ነው የምናደርገው። እንግዲህ ከላንድስኬፕ በኋላ በቤቶቹ አሰራሮች ናቸው። ጭቃ ቤት አሰራሩ ለየት ያደረገው። ከሱ ደግሞ አልፎ በተለይ ደግሞ የተለያዩ አይነት እጽዋቶች አሉት። ኢንዲጂነስና ኢንደሚክ ናቸው። ብዙዎቹን ከየጋራው ከየምን ያስመጣናቸው መድኃኒትነት ያላቸው ብዙ አይነቶች አሉ። አንዱ ከሌላው ሙዚየም የሚለየው ከሌላው ዓለም አቀፍ ካሉት ቦታም የሚለየው ምንድነው? ዞማን ውስጡ የምንተክላቸው አትክልቶች የኤግዚቢሽኑ ፓርት ናቸው። ለምሳሌ አሁን እንጦጦ ላይ ያለን በጣም ጊዜ ወሰደብን እንጂ ትልቁ ፕላን ያንዳንዱ ፕላንት ላይ አሉ። አሁን የተወሰኑ ግን ያንዳንዱ ምንነታቸውን ማወቅ ነው እና ከትንሽ ጊዜ በኋላ ዲጂታል ነው የምናደርጋቸው። ስለዚህ እንትን ምንድናቸው? ለምሳሌ አርማዶሳ ምንድነው? ወይ ደግሞ ዳማከሴ ምንድነው? ወይ ደግሞ ምንድነው ሊያደርጉ የሚችሉት ነገሮች ማለት ነው። ይሄ ነው። ስለዚህ አንዱ ከሌሎች ኤግዚቢሽኖች የኤግዚቢሽን ጋርደኑ ራሱ ኤግዚቢሽን ነው። ሌላው እዚህ ላይ ማለት የምፈልገው ኢትዮጵያ ባይ ዘ ወይ በጣም አንዷ በጣም ሀብታም የሆነች የእጽዋት የተለያየ ዘር ያለባት ሀገር ነች እና የዛም ልክ ለሰው ልጅ መጀመሪያ ምን እንደሆነችው የእጽዋትም ብዛቱ በጣም የሚያስደነግጥ ነው። ሌላው ምን አለ እዛ ውስጥ? ከብቶች አሉ፣ ላሞች አሉ፣ ይታለባሉ። ማለብ ብቻ ሳይሆን ትምህርት ቤትም ስላለ ተማሪዎቻችን ያልባሉ። ትምህርት ቤት የተለየት ያለ ትምህርት ቤት አለ እዛ ውስጥ። ሬስቶራንት አለ፣ ካፌ አለ፣ ወተት እንሸጣለን አካባቢው ሰው። ሌላ ምን ልበል እንግዲህ ብዙ ነገሮች ናቸው እዛ ያሉት። ብዙ አይነት እንቅስቃሴዎች ናቸው የሚደረጉት፣ ኮንፈረንሶች ናቸው። የዱር እንስሳቶች አሉ። ሌላው ደግሞ የኮርኔል ዩኒቨርሲቲ ሆትስፖት ፎር በርድስ ተብለን ዌብሳይታቸው ላይ ስላለን ብዙ በርድ ዋቸርስ ወይ ደግሞ አዋፍ የሚመለከቱ ሰዎች ፎቶግራፍ የሚያነሱ ይመጣሉ። ብዙ አይነት ወፎች ናቸው ያሉት። በየጊዜው ደግሞ የነሱ ዌብሳይት ላይ የወፎቻችን መጠን እየጨመረ ነው የመጣው። መጀመሪያ ላይ ወደ 70 አካባቢ ነበሩ ይመስለኛል፣ 69 70 እንደዚህ። አሁን ግን ብዙ ናቸው እየጨመሩባቸው ነው ያሉት። አንድ ጊዜ እንዲያውም የነሱ ዋናው መጥቶ ነበረ ኮርኔል እኛ ጋርና እንደ ድገት ሱቅ ውስጥ ነበር፣ ካሽ ሬጅስተር ላይ ሰራ ነበር። እንትን ምግብ ይዞ መግባት ከለከሉትና እዚህ ጋር አስቀምጠው ብስኩት ይዤ ነበረ እንግዲህ ይዤ መግባት አልችልም ምናምን ስለ እሺ እዚህ ጋር አስቀምጠው ውሃንም እዚህ አስቀምጥና ውስጥ ስላለ ነው ማያደረገው አልኩት። ከዛ እንትን ይሄ ቤት እኮ ምን እንደሆነ ታውቂያለሽ አለኝ ብሎ ሲነግረኝ ማለት ነው። እንግሊዝኛ ማወቄም ደስ ብሎት ማለት ነው። ሲለኝ እንትን እኮ ነው እንዴት አልኩት። ዌብሳይቱን አይተሽው አታውቂም? ይው አለኝ። በሱ ብቻ እኮ ብዙ አድቨርታይዝ ማድረግ ትችላላችሁ አለ። እና አንቺ አታውቂም ነበር? አላውቅም በጭራሽ። ለመጀመሪያ ጊዜ ነው ስሰማ እና ማን እንደሆንኩም ሳያውቅ ነው የተለያየ ነው ለነገሩ። እንትን ምን ብልበለው በቃ እንትን ካሸር መስጂዋለሁ። ስለዚህ በካሸርነት የጨረስነው እና እንትን ነው አለኝ። የበርድ ዋቸር ፓራዳይዝ ብቻ ሳይሆን በቃ ብዙ ሰው ነው ይሄን ለመከታተል የሚመጣው። በደንብ እናንተ መተጠቀሙበት ካለኝ በኋላ እንዴት አልኩት። ምን ለየን? ኢትዮጵያ እንደሆነች ማዕት ወፎች አሉ በየቦታው ማዕት ወፍ ያለበት ነው። ይሄ ምን ለየው አልኩት። ኢንዲጂነስ ብቻ ስለሆነ ለዚህ ነው እንጦጦ ላይ ሄደን አላገኘንም ማለት ብዙ በየጫካው እንሄዳለን፣ ግን እዚህ ቦታ ላይ ነው በቃ ሁሉንም ወፎች ያገኘ ነው አለ። ለካስ የምትገርም ነገር ነች ነገር እናጠናክረው የሚለው ነገር እና እሱም ደስ የሚል ነገር ነው። ግን አሁን ብዙ ነገሮች ታያለ። የተለያዩ ንቦች፣ የተለያዩ ቢራቢሮዎች፣ የተለያየ ምን ማታየው ነገር የለም እዛ ውስጥ።
ሌላው ለኛ እንግዲህ ትልቁ ነገር ትምህርት ቤቱ ነው። እኔ ማይ ፌቨሪት በጣም የምወደው ትምህርት ቤቱ ነው። የምናስተምርበት መንገድ ትንሽ ለየት ይላል። ተማሪዎቻችን በእጅ እየነኩ እየዳሰሱና በአይናቸው ምንድነው የሚለየው የትምህርት ቤቱ? ኦኬ ትምህርት ቤቱን የሚለየው አንዱ እኛ ትምህርት ሚኒስቴር የሚሰጠንን ህግጋት በሙሉ እንከተላለን። ስንከተል ግን ለተማሪዎቻችን የምናስተምርበትን ስልት ነው የምንለውጠው እንጂ ቀጥታ ከትምህርት ሚኒስቴር የወረደውን ነው የምናስተምረው። ስልቱን ስንለውጥ ማለት ለምሳሌ እኛ ክፍል ውስጥ አናወዳደርም፣ ውድድር አይደለም። እዛ ጋር ኮምፒቲሽን የሚባለውን ነገር አጥፍተነዋል። ተማሪዎች በመወዳደር ሳይሆን አብሮ ነው የሚሰሩት። ከመጀመሪያው ጀምሮ ያደረግነው ነው። ከትንሽነታቸው ያደጉበት ነው ማለት ነው። ስለዚህ አንድ ጠረጴዛ ላይ 5 ልጅ ምናምን ተቀምጠው ነው። ኦቲስቲክም ልጅ ካለ አብሯቸው ነው የሚቀመጠው። ምክንያቱም እዛ አብሮ ሲሰሩ ነው። ልጆችም ኦቲዝም የሚባለውን ነገር ማጥፋት እንፈልጋለን። በቃ ይሄ ታለንትድ ኤክስትሪምሊ ታለንትድ የሆኑ ልጆች ናቸው እና የነሱን ከነሱ ምንማረውን ነው የምንፈልገው። ምክንያቱም ልዩ የሆነ ተፈጥሮ ስለሆነ ከዳይቨርሲቲያችን አንዱ ነው፣ ከልዩነታችን። እንደዛው በቃ ከተለያየ ቤተሰብ የመጡ ልጆች የተለያየ ባክግራውንድ ያላቸው ስለሆኑ እዛ ላይ ሲሰሩ አንድ ላይ ሲሰሩ ሳይፎካከሩ ከሰሩ እውቀት ይለዋወጣሉ። ያ ደግሞ ይበልጥ ያዳብራቸዋል እና የዚህን የምናደርግባቸው ብዙ ቴክኒኮች አሉን። መጽሐፍ የሚነበበው ለምሳሌ በአስተማሪ ሳይሆን ልጆች እርስ በርሳቸው ነው የሚያነቡት። አንዱ ለአንዱ ነው የሚያነበው። ለማይችለው የሚችሉ ያነበዋል። ማትችላለህ አትችልም ተብሎ ሳይሆን በአይን ይገባል ጽፈትና ንባብ አንዳንድ ጊዜና ያን ለማድረግ ነው። ያው ከማለባቸው ከእርሻ ከማረሳቸው በተለይ ደግሞ ብዙ ክፍሎቻችንን ውጭ ነው ከክፍል ውጭ የምናደርጋቸው ብዙ አጋጣሚዎች አሉ። ትልቁ ነገር ግን ፉክክር የሚለውን ነገር በቀነስን ቁጥር ልጆች ሞር ወደ መማር ይገባሉ። ለመብለጥ ሳይሆን ለማወቅ ይላሉ ማለት ነው። እንደዚህ አይነት በዚህ ይመስለኛል ትንሽ ለየት የሚያደርገው። ከስንተኛ እስከ ስንተኛ ክፍል ነው? ከታች ከነርሰሪ ጀምረን ከዴኬር ነርሰሪ ጀምረን እስከ 8ኛ ክፍል ነው አሁን ያለው። የሚቀጥለው ዓመት 9ና 10 እንከፍላለን ብለን እናስባለን። ልጆች በመውጣት አይፈልጉም። የሚቀጥለው ዓመት የት ነው የምንሄደው ነው የሚሉት። ስለዚህ አሁን ለምሳሌ ትንሽ ተማሪ ነው አሁን በ8ኛና 9ኛ ክፍል መካከል ያለው ወደ ትንሽ ያሉትን ነው ይዘን የወጣ ነው። ያሉትን የተወለዳ በጣም ትንሽ ናቸው። 220 የሚሆን አካባቢ ተማሪ ነው ያለው በአጠቃላይ ማለት ነው። 220 ምናምን እንደዛ አካባቢ ነው እና ያ ማለት በየክፍሉ 15 16 ልጅ 17 ልጅ ይበዛ ነው ያለው። ለነሱም 2 አስተማሪ ነው እንጂ አስተማሪና ረዳት የለም። እኔ እሱን አላምንበትም። አስተማሪና ረዳት የሚለውን ነገር አላምንበትም ጨርሶ። አስተማሪና ሁለቱም አንድ አይነት እንትን ያላቸው ናቸው። ስለዚህ ሁለቱም እኩል ፓወር ነው ያላቸው እዛ ውስጥ ማለት ነው። 2 አስተማሪ ነው። 2 አስተማሪ በየክፍሉ ማለት ከፍ ሲሉ ከፍ ያለው ላይ ላቦራቶሪ ስለሆነ በላቦራቶሪ ነው የምናስተምረው። ሳይንስ ላብ ሙሉ ላብ አለን እና እዛ አስተማሪ አለ። የላቦራቶሪ የሂሳብ ላብ፣ የቋንቋ ላብ አለን፣ የሚውዚክ ላብ አለን፣ ኪችን አለን። ልጆች በደንብ ነው ምግብ መስራት እናንተ የሚማሩት። ክፍሎች ራሱን ትምህርታቸውን እየያዙ የሚገቡት በእነኚህ ቦታዎች ላይ ጋርደን ሙሉ ጋርደን አለ፣ የራሱ አስተማሪ አለው። ስለዚህ እነኚህ ቦታዎች ላይ ሲሄዱ ክፍል ሆም ውስጥ ያለ በደንብ ሙሉ ዲግሪ ያለው አስተማሪ ማለት ነው እና በየላቡ ስለሚሄዱ ከአንዱ ወደ ኮምፒውተር ላብ አለን፣ ሮቦቲክስ ሁሉ ነው የምናስተምረው። ስለዚህ በየቦታው ሲሄዱ የተለያየ አስተማሪ ስራ ስለሚገጥማቸው ዋናው አስተማሪያቸውን ይዘው ይሄዳሉ። ስለዚህ ከ4ኛ ክፍል በላይ መሰለኝ ከ4ኛ ወይ እንደዚህ በኋላ ይሄ በብዛት የሚያሳልፉት ላብ ነው። ሁሉም ይሄዳሉ፣ ግን ህፃናቶችም ይሄዳሉ፣ ይጎበኛሉ፣ ላብ ትንሽ ነገር ያደርጋሉ። ግን ላቦራቶሪ ውስጥ ነው በብዛት የሚማሩት። ግን የቋንቋ ላብ ምንድነው የሚያደርጉት? ቋንቋ እዛ ብዙ ቋንቋ ይማራሉ። ቋንቋ ላብ ውስጥ ላቦራቶሪ ውስጥ አንደኛው አንዱ ማስተማሪ ነው፣ አሜሪካዊ ነው። ማለት እዚሁ በቃ ኢትዮጵያዊ የሆነ ማለት ነው። እዚህ የኖረ ላብ ሲገቡ አንደኛ ብዙ ነገር ልምምድ ያደርጋሉ። የተለያዩ ቃላቶችን ቋንቋ ቻይንኛም ይማራሉ እዛ ባይ ነው። የተለያየ በአማርኛም ከሆነ የሚማሩት
በደንብ መጽሐፍም አንበቡንም እንትን በደንብ ነው የሚጽፉት ልጆች እና ያነባሉ ምን ይላሉ ኦሮምኛ ይማራሉ እንደዚህ አይነት እንደም አንዱ ኦሮምኛ ክላስ ውስጥ አሁን በተለይ ኢንሲስት ያደረግነው አስተማሪው ሁሉ ጊዜ በኦሮምኛ እንዲያወራቸው ነው እንደዚህ አይነት ቻይንኛ ኦሬዲ መነጋገርም ኦልሞስት ጀምረዋል ይሄ እንደዚህ አይነት ነገሮች እናደርጋለን እንዲደፍሩት ነው የምናደርገው ዓለም አቀፍ እነዚህ ልጆች ከዚህ ሲወጡ ዓለም አቀፍ ውስጥ ምን አይነት ሚና ሊጫወቱ ይችላሉ የሚለው ትንሽ ናቸው በቁጥር ሌላ ደግሞ በጣም እናስተምራቸው ይሄ ሳይን ላንጉዌጅ የምልክት ቋንቋ በደንብ ያውቃሉ ሲሪየስ ነው እናስተምራቸው ምክንያቱም ባይተዋር ከተደረጉ ቋንቋዎች አንዱ የምልክት ቋንቋ ነው እኔ አድቮኬት ነው ማድረገው ኢትዮጵያ ውስጥ ያለ መላው ዓለም ውስጥ ነው በጣም ነው አድቮኬት ማድረገው በየቦታው በሄድኩበት ማውራው ነው ቋንቋ የምልክት ቋንቋ ትምህርት ቤት ውስጥ ማንዳቶሪ መሆን አለበት ግዴታ መሆን አለበት ምክንያቱም ማንም ሰው የሰው ልጅ ባይተዋር መሆን የለበትም አንዱ ብቻ ያወራ አንደኛው ብለን መስማት የለብንም በትክክል ኮንቨርሴሽን ደግሞ የሚገርም አርት ነው ሌላ ጭንቅላት ነው የሚከፍተው እና እንደሱ አይነት ነገሮች እኔ አምንበታለሁ ሰው መሆን ነው የሚማሩት እንግዲኛ ጋር እኔም መጠየቅ የምፈልገው ነገር አይ ቲንክ በጣም ከባዱ ቻሌንጅ ይሆናል ብዬ ማስበው በስፔሻሊ ትምህርት ቤት በተለይ አስተማሪ በጣም ብዙ መቅረጽ የሚችለውን ብዬ ማስበው አስተማሪ ነው ትልቁ ለትምህርት ቤት ቱል ከሁሉም ነገርና how do you like እንዴት ቱኒን አረጉ ወደዚህ ከኮመርሻል አካሄድ ወደዚህ አካሄድ ለማምጣት በጣም አይ ቲንክ ከባዱ እሱ ይመስለኛል በጣም ከባዱ እሱ ነው ግን ምንድነው መሰለ የተማርኩት ነገር በዚህ ሂደት ውስጥ ማለት ነው እንግዲህ 8-9 ዓመት ሊሆን ነው ኢንተርኔት ከከፈት ነው ለዛ አካባቢ ነው ረጅም ጊዜ ሆነ ረጅም ባይሆን 8-9 ዓመት ረጅም ጊዜ ነው በእነኛ ጊዜ ውስጥ ያየሁት ነገር ምንድነው ብትለኝ አስተማሪዎችን ይለዋውጣሉ አስተዋራች የተሻለም ነገር ሲያካገኙ ሊሄዱ ይችላሉ በፐርሰናል በራሳቸው ምክንያት ምንም እኔሱ አያጨናንቀኝም መሄዳቸው ሲስተም ነው መፍጠር ሲስተም ከሌለ ትምህርት ቤቱ አይሰራም ቋሚ የሆነ ሲስተም ነው አሁን ደግሞ ሙሉ በሙሉ ወደ መጽሐፍ ስለየለወጥ ነው ስለሆነ ሲስተማችንን አንዱ መሰሰት የለብህም አንደኛ ነገር የኛ ሲስተም ሌሎች እንዲከተሉትም ከሌሎች ምንኛ የተከተልናቸው ስላሉ ማለት ነው ሲስተም ሲዘረጋ እኔ አሁን ያለፈውን አመት ላይ ብዙ ጥረት ያደረኩት አስተማሪዎቹ ላይ ሳይሆን መሪዎቹ ላይ ነው ዲሬክተሮቹ ላይ ነው ምክንያቱም የብቻዬን በየክላሱ እየገባሁ ማሰልጠን በጣም አልችል ደግሞ እኔ ተሰብስቦ ማሰልጠኑን አላምንበትም ዝም ብዬ ድንገት ነው ክላስ ውስጥ ምገባው እና እዛ ውስጥ አስተማሪው ላይ አንድ ነገር ካየሁኝ ሂደቱ ትክክል ካልሆነ ድንገት ወክ አረኩም ገባለሁ ዝም አንዱ ክላስ ነው ምገባው እዛው ላይ ነው ማረመው እዛው ላይ ወይ እንደዚህ ቢደረግስ ምናልባት ለምሳሌ አንድ አስተማሪ ዋይት ቦርድ ላይ ዝም ብሎ ሲጽፍ ካገኘሁኝ ኖ ለምን ትጽፋለህ ዋይት ቦርድ ላይ ተማሪዎች ናቸው መጻፍ ያለባቸው የኛ ይሄ አስጣጣችን ነው ዋይት ቦርዳችን በሙሉ ወደ ታች ዝቅ ያሉ ናቸው ለተማሪ ቁመት ጋር እንዲደርሱ ስለዚህ ሳብጀክት ከሆነ ልጆቹ አንደኛው መጽሐፎች ስላሉን ከዛ ላይ እያነበበለት አንደኛው መጽሐፍ አለበት ከዛ በኋላ የሚቀጥለው ደግሞ በዚሁ ተራ እንትን ይሄዳሉ ማለት ነው ደብተራቸውም ላይ ሲደራረጉ እንደዚህ ሲጽፉ ይሄ ሲሆን ተማሪዎቹ ጭንቅላት ውስጥ ትምህርቱ ይገባል ምክንያቱም እዚህ ጋር ፊት ለፊት ሌሎች ኃላፊነት ኢሚዲየትሊ ኃላፊነት ነው የምታስተምረው ለአንዱ አስተማሪ አይደለም ለተማሪ አይደለም ይሄ የምትሰጠው ለሁሉም ተማሪዎች ነው እንደዚህ አይነት ነገሮች እዛው ኦን ዘ ጆብ ትሬኒንግ ማድረጋቸው ናቸው ከነኛ ውጭ ግን አንድ ምሳሌ ሰጠው እንጂ ብዙ አይነት ምሳሌዎች አሉ ከነኛ ውጭ ግን ዲሬክተሮቹ ላይ ነው መስራት እኔ አሁን ካየሁት ነገር አንዱ እነሱን ሎያል ሆነው ትምህርት ቤቱን የራሳቸው አድርገው ወደፊት እንደውም ሌሎች ብዙ የምናደርጋቸው ነገሮች አሉ ያንን ሞር የምናጠናክርበት ማለት ነው አስተማሪዎቹ ላይ ዲሬክተሮቹ ላይ ከሰራ ያወርዱታል ከዛ እዛው እንትን ያሉ አንዱ አስተማሪ ለአንዱ ሲያደርግ ሲል አዲስ አስተማሪ ቢገባ ወዲያ ወደ ሲስተሙ ኢሚዲየትሊ ይገባሉ ግን ቀላል አልነበረም ሲስተም መለወጥ ነው ሲስተም መዘርጋት ነው ሲስተም መዘርጋት ማለት እኮ ሩሎቹን በደንብ አድርጎ ጽፎ በደንብ አድርጎ ሪትን የሆኑ ሩሎች አሏችሁ አሉን ሪትን የሆኑ በደንብ ምክንያቱም ያንዳንዱ ነገር ጽፈዋለን አሁን ለምሳሌ
ኮንፍሊክት ሲኖር ትምህርት ቤታችን ውስጥ እንዴት ነው ሪዞሉሽን የምናደርገው? ተማሪዎች ሲጣሉ እንዴት ነው የምናደርገው? በዲቴል ነው ያለን። ምክንያቱም ሲስተም አለን። አሁን ለምሳሌ ተማሪዎች ሲጨቃጨቁ ሲጣሉ ሁለቱም ወንበር የራሳቸውን ወንበር እንዲያመጡ ነው የምናደርጋቸው። ባናደርጋቸው እነሱም ያውቁታል። በቃ አሁን ሚቲንግ ነው ታይም ነው ሲባሉ ያውቁታል። እነሱ ራሳቸው ይጠራሉ ሚቲንግ ፈልጋለሁ ብለው። ስለዚህ ወንበራቸውን ያመጣሉ። አስተማሪ መሀል መግባት አይችልም። አንድ ቃል መተንፈስ እንኳን አይቻልም። አስተማሪዎች ልጆቹ ናቸው የሚነጋገሩት። ደግሞ አይን ላይን የተያዩ ነው። ኢሚዲየትሊ ነው ሶልቭ የሚያደርጉት። እንዲሁም ብዙ ጊዜ ከሳሹ ተከሳሽ ሆነ ይቀርባል። ሆነ መጨረሻ ላይ አስቸጋሪ ተከሳሹ ሊሆን ይችላል። ካልተስማሙስ ግን ይስማማሉ። የሚገርም ነው። የሰው ልጅ አይን ላይን ተያይቶ የመጨረሻው ከባድ ሁኔታ ላይ አልኩ እኮ እኛ እኮ ገዳይንም ይቅሬ ማለት ባህል ያለን ሰዎች ነን። ይሄ ማለት እኮ የሰውን ልጅ ችሎታ ነው የሚያሳይ። ልክ ቁጭ ብሎ አፍጥጬ ሳወራ እንዲህ አድርገኝ አይደለም እንዲህ አድርገኝ ነው መታየት አለበት። ኖ እንዲህ አድርገሽ እንዲህ አድርገኝ ነው እንዲህ አደረኩ እንዲህ አድርገሽ 1 2 3 4 ስትል በቃ ትደክማለህ። እንትን ወደ አክሴፕት ወደ ማድረግ ነው የምትሄደው። እርግጥ እኛ ጋር ያደጉ ልጆች ስለሆኑ ጥሩ ጥያቄ ነው። ረጅም ጊዜ ሊፈጅብን ይችላል። ከሌላ ቦታ ይሄንን ሲስተም የማያውቅ ልጅ ስናስገባ ረዘም ያለ ጊዜ ይፈጅበታል። እስኪ ግን what was inspiration ትምህርት ቤቱ good question እኔ ታውቃለህ እኔ ራሴ ማስተምር ነበር። አሜሪካን ሀገር ሆኜ ተወሰነ ጊዜ አስተምር ነበር። ማስተምርበትም ሲስተሞች ራሴን እየፈጠርኩ ነበር። እንደዚህ ትምህርት ቤቱም ብዙ ነፃነት ሰጥቶኝ ስለነበር ማለት ነው። ምክንያቱም እኔ ማንም ሰው መለወጥ ይችላል ብዬ ስለማምን ነው። ማንም ሰው ያው ራሱን መለወጥ ይችላል። ጸባዩ ጥሩ ማለት መለወጥ ስል እንዴት ነው ይሄ ልጆች ላይ በተለይ ስትሰራ አስቸጋሪ ልጅ ነው የሚባለውን ልጅ እኔ ካደገ በኋላስ ግን መለወጥ ይችላል ብለሽ ታምኛለሽ? ያ ከፍላጎት ይፈልጋል። ጊዜ ግን የሰውየው መለወጥ መፈለግ ይፈልጋል። ካልፈለገ አይለወጥም። ከፍላጎት ካለ ይለወጣል። ያ people can change አንዳንድ ጊዜ ኤክስፔሪየንስ ምናምን ያስለውጣል። ግን የዞማ ትምህርት ቤት ግን ዋናው እንትኑ ትምህርት ቤቱ የተፈጠረበት ምክንያት እንዲህ ልጅ አይነት ትምህርት ቤት ከፍቼ እንዲህ አድርጌ በጭራሽ አላሰብኩትም። ብዙ ጊዜ እጄ ላይ የወደቁ ነገሮች ናቸው፣ አክሲደንቶች ናቸው። ቦታውን ስንገዛ ትምህርት ቤት ነበር። ቦታው ላይ ትንሽ ተማሪዎች ናቸው የቀሩት። በፊት ሞቅ ያለ ትምህርት ቤት ነበረ። ግን ትምህርት አስጣጡም ኮምፕሊትሊ ከኛ የተለየ ነው። ለተማሪም ያለው እንትን የተለየ ነው። በቃ ኮምፕሊት 100% ኢሚዲየትሊ ያደረግነው ምንድነው ቤቱን ማሳመር ማስተካከል ነው። ማለት ሴፍ ማድረግ፣ ሽንት ቤቱን ሴፍ ማድረግ፣ እንትኑን የሚወድቁበትን ፕሌይግራውንዳቸውን ሴፍ ማድረግ። መጀመሪያ ሴፍቲ ውስጥ ነው የገባነው። በሴፍቲ ተማሪዎች 40 ተማሪዎቻችን ይዘን አመቱን በሙሉ ቤቱ ስናድስ ነው የከረምነው። ከዛ ደፋር ልጆቹን አይሲኤስ ማስገባት የሚችል ሰው እኔ እዚህ ውስጥ ማስተማር ፈልጋለሁ ብሎ መጣ። ከዛ በኋላ አንዱ ሲገባ 3-4 ሲገቡ እንደሆኑ ራሻሮች ደግሞ መጡና ልጆቻቸውን አስገቡኛ ጋር እንደዚህ ሲል ምን ሲል ትምህርት ቤቱ ቀስ በቀስ ወደ 90 ወደ 100 ወደ ምን እየመጣን ሊሚት ማድረግ ነበረብን። ያኔ እንደውም ስትሪክትሊ 13 ከ15 ተማሪ በላይ አንድ ክላስ ውስጥ አንቀበልም ነበር። አሁን እስከ 17 እንሄዳለን አንዳንዴ። ይሄ ነው ዋናው እንትን ስሞል ክላስሩም እና ዓለምን እኛ መለወጥ አንችልም፣ ለሁሉ ሰው መስጠት አንችልም። ግን እዚህ ጋር ኢንኩቤሽን ነው እንደ ኤግዛምፕል ነው። እዚህ ጋር ሰክሰስፉል ከሆነ ሌሎች ትምህርት ቤቶች እንደዚህ አትሊስት የማስተማር ሲስተም እንዴት አድርጎ ሰዋዊ ይሆናል ነው ሲስተም። ይሄ አገባ ኤጁኬሽን ሂስትሪው ማወቅ አለብህ። ሄድኩበት ዳይቨርስ አርኩበት ኤጁኬሽን ሂስትሪ አለው። ፐብሊክ ኤጁኬሽን መጀመሪያ አሜሪካን ሀገር የተጀመረው ሆርስማን ይባላል እና ወዘ ጉድ ሲስተም ጥሩ ለማስተማር ስለነበር ስሜቱም ጥሩ ነበር ሲስተሙ። ግን በኋላ ወደ መንግስት እጅ ሲገባ ወደ ምን ሲገባ እንግዲህ አሁን የፖለቲካ ውስጥ ሲገባ ምን ሲል ልክ እንደ እስር ቤት ሆነ። በቃ አሁን የፋክተሪው የኢንዱስትሪያል ኤራ ሲፈጠር ምን ሲል ተማሪዎችን ፋክተሪ ውስጥ እንዲሰሩ እንዴት እናደርጋለን የሚለው ነው እንጂ እንዴት እናስተምራቸዋለን የሚለው አይደለም። ስለዚህ ሰዓቱ ራሱ ልክ የእስር ቤትና የፋክተሪ ስራና የእስር ቤትን ሰዓቶች ብታይ 4 ሰዓት ረፍት አለ። ጠዋት ትገባለህ በዚህ ሰዓት፣
ከዛ ደግሞ እንደገና 6 ሰዓት ለምሳ ትወጣለህ 7 ሰዓት ምናምን ከዛ በተወሰነ ሰዓት ትሄዳለህ በዛን ሰዓት ግን በቃ ይሄ ሩልስ ነው የምትከተለው አስተማሪ ዲሬክተር ብላክቦርድ አለ ቆሞ ነው የሚያስተምርህ አንተ ቁጭ ብለህ አስተማሪ ዲክቴተርሺፕ ነው አስተማሪ የሚያስተምርህ የሚሰነገር ብቻ ትሰማለህ እንጂ ይሄ መነጋገሪያ አይደለም እኛ ግን ሲስተም አለን ጥንታዊ የሆነ ቄስ ትምህርት ቤት ግባ ተማሪ ክብ ይቀመጣል አንዱ ልጅ አንዱ ነው የሚያስተምረው እርስ በርስ ነው የሚማሩት ገባ እንትን አይደለም እንደዚህ ውጭ ዛፍ ስር ነው የሚማሩት አንደኛ ውጭ በሆነ ያለብን ትምህርት ቤት ውስጥ አይናችን በአይን በሽታ አንዱ የሚያመጣው ምንድነው ምናየው ዲስታንስ አጭር ሲሆን ነው ገባ ከጊዜ ግድግዳ ነው አይን ሁሉ ጊዜ ቀኑ ሙሉ የሚያየው ሲስተም ይሄ ሲስተም የተፈጠረው ወደ ኢንዱስትሪያል ኤራ ተማሪዎችን ለማፍራ ለእንትን ለስራው ለኢንዱስትሪያል ስራ ዝግጁ እንዲሆኑ ነው እንጂ ዕውቀት እንዲያውቁ ወይ ደግሞ ጭቅላታቸውን ለማዳበር አይደለም ወይ ሀብታም ልጅ ከሆንክ እንደዚህ ቀለል ያለ አሁን ለምሳሌ ዋልዶርፍ ስኩል ወይ ደግሞ ሞንትሶሪ ስኩል ምናምን የሚባሉት ጋር ስትሄድ ውድ ናቸው የሀብታም ልጆች ናቸው የሚሄዱት በተረፈ ለማሱ የሚሰጠው ኤጁኬሽን ግን ለስራ ነው ይሄ ሆን ተብሎ የተፈጠረ ሲስተም ነው ዩሮፕ ውስጥም በተለይ አሜሪካ ነገር ነው የተፈጠረ በኋላ ነው የመጣው ይሄ ሲስተም ስለዚህ እንደዚህ እኛ ግን ደግሞ በጣም ሃይሊ የሆነ ሶፊስቲኬት የሆነ ኤጁኬሽናል ሲስተም አለን በደንብ የሚሰራ ደግሞ ወላ እስልምናዎች ሄደ ብታያቸው በጣም በሚገርም ሁኔታ ጥንታዊ ናቸው የሚያስተምሩበትም ዘዴ ቀለል ያለ ነው ተማሪ ለተማሪ እንዲማር ነው ተማሪ ለተማሪ ሲማር ይገባዋል ገባ ምክንያቱም ቀላ ብሎ አይቶ በፍርሃት አይደለም እንትን ይሄን ወቃለው እየገረፈ አይደለም ያስተምር እውቀት ደግሞ በእንደዛ መማር የለብንም ልጆች ግን ውጤታማ ናቸው አሁን የአገር አቀፍ ፈተና ላይ እንድላይ አዎ እንትን አሁን እኛ አንዱ ትግላችን ኦቲስቲክ ልጆች እንዳይፈተኑብን ነው ምክንያቱም ድንጋጤው ምናምንም ስላለ እንጂ ውጤታቸው ምንም በጣም አሪፍ ነው ምንድነው ያየሽባቸው ተማሪዎቹ ላይ የጨረሱት ሊደርስ ናቸው ትመታያቸው ሊደርስ ናቸው ኮንፊደንስ ኃይለኛ አላቸው አሁን በቀደም ታውል ጀርመን ካልቸራል ጋብዟቸው ነበር ለምንድነው የተጋበዙት ሳይንስ ፌር ነገር ነው እና ሌሎቹ ተማሪዎች በሙሉ ሃይ ስኩል ተማሪዎች ነበሩ ሊድ ያደርጉ የነበሩት ከኛ ልጆች ነበሩ ስለ ሳይበር አታክ ስለምናምን በጣም በሰፊው ኤክስፕሌን ያደረጉ ሳናስጨንቅ ነው እናስተምራቸው ግን በደንብ ሪሰርች አድርገው በደንብ እንትን ብለው የሚያቀርቡትን በትክክል ሄደው ነው ያቀረቡት ትንሾች የኛ ልጆች ነበሩ ይሄ በሄዱበት ቦታ ታየዋለህ እኮ እኔ ሽልማት ምናምን ኮምፒቲሽን ስለሌለ እኛ ጋር አንሸልምም ጎበዝ ማንም ተማሪ በተአምር 10 ጎበዝ እንጂ ጎበዝ አንለው ለምን ምን ይሰራልታል ሰነፉ ከዛ አንዱ ሰነፍ ሊሆን ነው ያው ሰነፉ ለምን ገባ ሰነፍ ካልከው እኮ ሜልኩ ሰነፍ ሆነ ሜልክ ስቲግማ ነው የምትጥልበት ስለዚህ ለምን አታስወግድም ሰነፍና ጎበዝን እና አንድ ነገር ሲያደርግ አሳይህን ነው የምትለው የሚገርም ነገር ከሰራ እስቲ እንዴት አገሰራ ውስጥ ያስረዳን ነው እንጂ ጎበዝ አያችሁት እንዴት ሰራ ምናምን ከማ ግን እንዴት ያው ኢንላይን መሆኑን ተማሪ እንዴት ይታወቃል we have a very good system we do internal measurement አለን ገባ ተማሪዎች ጋር ማሄድ ብዙ የምናደርጋቸው ነገሮች አሉ ለምሳሌ ተማሪ እንትን አናደርግም ምንድነው ይሄ ዶክመንት አንይዝም ይሄ መጥፎ ነገር አጽፍም ተስለ ተማሪ ይሄን አጥፍቷል ምናምን ወረቀት ይዘይድ ለዚህ ምናምን እንደ ነገር የለም እኛ ጋር ስለማላምንበት ነው ይሄን ጨርሶ ግን ሜጀር ብናደርግበት ግን ኢንተርናሊ እናቃቸዋለን ምክንያቱም we have assessment ሁሉ ጊዜ የምናደርገው ምክንያቱም ልጆች መርዳት ስላለብን ነው አንዳንድ ልጆች ከተለያየ ቤተሰብ ነው መጥተው ነው አንዳንድ ጊዜ ፍቺ ይኖራል ቤት ውስጥ አንዳንድ ነገር ይኖራል ከቤት የሚመጡት ስትረስ አለና ከዛ ጋር የተያያዘ ነገሮች አሉ ያንን በሙሉ አንዳንድ በተፈጥሮ ደግሞ አንዳንድ ልጅ የትምህርት የሚቀበልበት እንትን ለየት ያለ ይሆናል ቤተሰቦችን ማሰልጠን አንችልም ልጆቹን ብቻ መስራት የምንችለው ግን እንሞክራለን ሁሉ ጊዜ ሚቲንግ ስላለ ምናልባትም ፊሎሶፊን በጣም ለማስተጋባት እንሞክራለን ግን ምንድነው አንዱ አሰስመንት አለን ምንጽፋቸው ምን ማስተካከላቸው እዛ አሰስመንት ላይ ልጆች በምን የቱ ላይ ነው ምንረዳቸው ነው የቱ ጋር ነው ዊክነሱና እንዴት አድርገን ያን ዊክነስ እናጠናክረው የሚለውን ነገር ነው ግን ሰነፍ ስላልከው እኮ አንድ ተማሪ በቃ እድሜ ልኩን ሰነፍ ነኝ ብሎ ነው የሚኖረው
አስቀያሚ ካልከው ሜልኬን አስቀያሚ ነው ገባ ኢምፓክቱ ኃይለኛ ነው በጣም ሰርቫይቭ ማድረግ አለባቸው ሌላውን ዓለም ገባ ምክንያቱም ይሄንን በሙሉ የሚሸከም ነው ማለት ይሄ አለ ግን ሶሻል ሚዲያው አለ ቤተሰቦቻቸው አሉ የቤተሰቦቻቸው ዘመዶች አሉ ይሄን በሙሉ እኛ የምናደርገውን ተቃራኒ የሚያደርጉ እዚህ ጋር ግን a different world ነው የምንፈጥርላቸው this also exists የሚለው ነው እና you see them አሁን የጎረቤታችን ልጆች አሉ ምንም ትንሽ እንትን ኢንካማቸው በጣም ትንሽ ሆነና እኛ ጋር የሚማሩ ማለት ነው ብታያቸው አሁን እንግሊዝኛቸው ፍሉዌንት ነው ኮንፊደንሳቸውን ምናቸው አንዳንድ ያስተነግጣል እንትን በተለይ ሳይበር እንትን ውስጥ የሚያደርጉት እንትን ብታይ ከሚመጡበት ቤት ግን ታፍ ነው አንዳንድ ጊዜ እንዴት ሜጀር ይደረጋሉ ውጤቶቻቸው ያው የሚሰሩት የሚለው ትንሽ ብትነግሪኝ እንጽፋለና አሁን ለምሳሌ አሁን ሪፖርት ካርድ በፊት ደም የሆነ ABC ሳይሆን እንትን EF ምናምን LL ምናምን ይሉት ነገር የተለያየ ብቻኛ ለመለየት ተሞክሮ ነበር እሱም አይሰራም አሁን እኛ አስተማሪዎችን በሙሉ እንዲጽፉ ነው የምናደርገው እንደዚህ ኔጋቲቭ አይደለም እንደዚህ ነገር ላይ ምናልባት እንደዚህ ላይ ይሄን ጥሩ አድርጓል ግን እዚህ ላይ ምናልባት ትርዱት አይነት ነገር ምናምን የሚል ነገር ሪፖርት ካርዳቸው ላይ ጽፈት ነው the teachers need to be able ማስረዳት መቻል አለባቸው ለምንድን ነው ኤ ከሰጠው ለምን ሰጠው ዲ ከሰጠው ለምን ከሰጠው ውጤት ይሰጣል እሱ ውጤቱ ግን ጽፈት ነው ስለ ዲ ምናምን ኤ ምናምን የለውም ግን ቁጥርም የለውም ግን ጽፈት ነው የምንጽፈው ገባ ያ ጽፈት ለልጆቹ ለቤተሰብም ይረዳል ምክንያቱም ምን ላይ ሰፖርት ላርግ የሚለውን ነገር ነው ግን እንዴት ኮንቨርት አሁን ለምሳሌ 8 ጨርሰው ከሄዱ ከናንተ እንዴት ኮንቨርት ይደረጋል ወደ ውጤት ኢንተርናሊ እንኳን አደርጋለሁ አንሰጣቸውም እንጂ ምክንያቱም ሌላ ትምህርት ደግሞ መሀል ላይ አቋርጦ መሄድ ከፈለጉ ሪፖርት ካርድ ያስፈልጋቸዋል ስለዚህ እሱን ወደ እሱን እንትና ብዙዎቹም ያውቁታል የዞማ ትምህርት የተማሩ ማለት እንደዚህ አይነት ብዙ አንጨናነቅ ግን ያው ህጋዊ የሆኑት ነገሮች እናረጋለን ግን ልጆቹን ግን በዚህ አሁን በሳምንቱ ሁለቴ የሚሄድ ደፍተር አላቸው አስተማሪዎች ቢጽፉበት እዛ ላይ ተነተናል የሚነጋገሩበት ነው ከቤተሰብ ጋር መተጎብኘው በቃ መተጎብኘው ሂዶ ይሰማል የዞማ ቪሌጅ እስኪ ነው ምንድነው ሀሳቡ ምን ለማድረግ ነው ቅድም የሚያወራ ነበር በጣም ሰፊ ነው የመሬቱ እና የምትሰሩበት አሰራርም በጣም የተለየ ነው ማሽናት ተጠቀሙና እስኪ ንገሪ ምንም አይነት ቡልዶዘር አልገባም እዛ መጀመሪያ እንደገባን ያየነው ምንድነው እንዴት በቃ እንዲፍጥጥ ያለ ጋራ ነው በዛ ዞር በዚህ ዞር ጋራ ነው በቃ ደግሞ የሰው የሄደበት እንትንም የለውም ቦታም የለው ስለዚህ ያስተደግጣል መጀመሪያ ላይ ከዛ ምክንያቱም በህይወቴ የማምንበት ነገር ላንድስኬፕ ብዙ መቆፋፈር አልወድም ማበላሸት አልወድም ስለዚህ አንዱ ያደረግነው ምንድነው ላንድስኬፕ ጋራ አብረን እንዴት እርቅ ፈጥረን እንሰራለን ነው እንዴት አድርገን አብረን ነው እንሆናለን ማለት ነው በጣም ያምራል ደግሞ እና እንትን አንዱ ለረጅም ጊዜ ወክ ማድረግ ነው ውስጡን ማወቅ ነው ላንድስኬፑን ማወቅ ነው መጀመሪያ ጥናት ነበር ከዛ ምኑ ጋር ቢልዲንግ የቱ ጋር ሊቆም ይችላል እንዴት ይሆናል የሚለው ነገር እሱን ትንሽ ካየነውና ከመረመርነው በኋላ ቦታ ይሄ አንዳንድ ቦታ ላይ ቫሊ እናገኛለን ውስጥ ስንሄድ በቃ እዛ ቦታ ላይ ነው የምንገነባው እንጂ እንትን ያንን ፍላት አድርገን ያለን እና ምን አደረግን ኮለሞች ነው ያቆምነው ላንድስኬፑ እንዳይነካ ማለት ነው ኮለሞቹ ላይ ፍላት መሬት የፈጠርለት ማለት ነው ከዛ ላይ ስላቡን ሰራ ነው ስላቡ ላይ ነው የተሰራው ስለዚህ ከስር ጋርደን ነው አሁን ብዙዎቹም ቢልዲንጎች ብታያቸው ከኮለም ላይ የቆሙ ናቸው ታች ያለው ላይፍ እንዲቀጥል ነው እንዳይነካ ነውና እሱ ራሱ አንድ የራሱን የቻለ ቻሌንጅ ነው ምክንያቱም earthquake resistance መሆን አለበት የተለያዩ ብዙ የስትራክቸራል ኢንጂነሪንግ እርዳታ ያስፈልገን ነበር እሱን በደንብ እያስጠናን ነው ያቆምናቸው ማለት ነው ከላይ ከተደረግን በኋላ ከሱ ላይ ሁለተኛም ከፈለክ መቀጠል ይችላል ምናምን ግን የራሱ ደግሞ በጣም ለእይታው አሪፍ ስለሆነ ወደ ላይ አልቀጠልንበትም ብዙዎቹ ላይ አልቀጠልንበትም አንድ ላይ ነው አንድ ኮለም ላይ ነው ሌላው ምንድነው
እንዳለ ጋራ ስለሆነ አሁን በብዛት እንትኖች አሉ ባህር ዛፎች አሉ ባህር ዛፎቹ በጣም ሶይል ይወስዳሉ በጣም ኒውትሪየንት እንዳለ ነው የሚወስዱት ውሃም በጣም ነው የሚወስዱት ስለዚህ ምንድነው እንደ ስቶሪ ካየኸው ልክ መፋታት የማይችል ባልና ሚስት አይነት ነገር ሁሉ የሚጨቃጨቅ አይነት ነገር ባህር ዛፉ እዚህ ጋር ቆሟል አጠገቡ ጥድ ያድጋል ወይ ደግሞ ሌሎችም አሉ እዛ አጋምና ቀጋም ሁሉ አለኩ እና እዛ ጥዱ ለማደግ ምን ልመና ነው ኦልሞስት ባህር ዛፉ ስለዚህ ቅጭጭ ብሎ ነው የሚያድጉት እንትን የላቸው አሁን እኛ ግቢ ብትመጣ አሁን ዞማ ቪሌጅ ብትመጣ መንደር ውስጥ ጥዶቹ ባህር ዛፉን በልጠዋል ስንጠቅለው ደግሞ ዝም ብለን አግሬሲቭሊ ከቆረጥከው ደግሞ ልክ እንዳልኩ አሁን ባልና ሚስት በጣም ይጨቃጨቅ የነበረ አንደኛውን ቶሎ ብትወስድበት ቀስ ብሎ ካላያቸው ሁለቱም ይጎዳሉ ከመጠን በላይ ስለዚህ ይሄኛውን ቀስ እያልን ነው የምንገለው ጊዜ ሰተን ጊዜ ከሰንትን ያል ያኛውን እየፋፋ እያደገ በቃ ኒውትሪየንቱ ለብቻው ማግኘት ሲጀምር አሁን ድረስ ያልቆረጥናቸው ያለ ከስር ድረስ ያላወጣናቸው አሉ እና ይሄንን በማድረግ ያን ፒስ በመትረት እንትን አደጉ ማለት ነው እንደዚህ ብሎ የላንድስኬፑን ትንሽ ፕላንቶችን ልንገር ብዬ ነው የሚገርምህ አይነት ፍሎራና ፎና ነው ያለው እዛ እሱንም አንዳንድ ጊዜ መሬቱ ዝም ብለህ ስትተው ደግሞ ከውስጥ ይበቅላል የነበሩት እንትኖች ከውስጥ በራሳቸው መብቀል ይጀምራሉ ለዚህ ብለን የተሆናቸው ቦታዎች አሉ ከበራሳቸው የሚያድጉ ኢንዲጂነስ እንደሚክ ሆነ ያድጋል አንዱ ያ ነው ምንም አይነት ማሽነሪ ትልልቅ ማሽነሪ አልገባም እና እርከን ነው የሰራነው ከላይ ጀምረን ምክንያቱም አሁን ባህር ዛፉን መንካሰት ጀምር ምንም ስትጀምር ላንድ ስላይድ ይፈጠራል ስለዚህ እሱን ነገሮች በሙሉ ፕላንቶች በደንብ ስራቸው ተያይዞ በደንብ ራሱ እንደርከን እስኪሆን ድረስ እርከን መስራት ነበረብን ግን ስፔሲፊክ እያጠና ነው የቱ ጋር ነው እርከን የሚያስፈልገው የቱ ጋር ነው መተው ያለብን ምናምን ያል በሙሉ አረግነው ከዛ ደግሞ ዊልቸር እንዲገፋበት አሁን ያፈጣጣ ጋራ እንዴት አድርገህ ነው ሽማግሌ ሊሄድ የሚችለው እንዴት ነው በክሬን የመጣ ሰው ሊሄድ የሚችለው ስለዚህ ማአት ዚግዛግ ነው የፈጠርነው ዙሪያውን ማለት ነው በጣም ካላረዘምከው መንገዱን ያንን ተረን አታገኝም እሱ ቻሌንጅ ነበር በእጅ ነው አዲጋ የወጣ የተጠረበዛ የተሰራው እና ቻሌንጁ ይሄ ነበር እንጂ ደስ የሚል ቻሌንጅ ነው ለነገሩ በጣም አንድ ቢልዲንግ ሳልቆ የሚቀጥለው ይናፍቃል አንድ ቢልዲንግ ጋር የሚቀጥለው ይናፍቃል ምንድነው ግን ቪሌጁ ራሱ የሚያካትተው ቪሌጅ ውስጥ ሬስቶራንቶች አሉ ምግብ ራሱ የምትሰራበት ቦታ አለ ለምሳሌ አንተ ሄደ እንዲህ አይነት ምግብ ጓደኞቼን ይዤ እኔ ምግብ ሰርቼ መጋበዝ ፈልጋለሁ ብትል ወጥ ቤቶች አሉ ለዚሁ የተዘጋጁ ማለት ነው ከነ መቀመጫቸው ምናምን ውጭ ያለ ዘመዶችን ይዘመተ ምግብ ሰርተ ማስቀመጥ ትችላለህ ለቦታው ነው የምትከፍለው እዛ ውስጥ ሌላ የስፖርት ምናምን ዮጋ ቅርጥስ ምናምን ሰራባቸው ቦታዎች አሉ ግላምፕ አለ ወይም ደግሞ ይሄ እንደ ቴንቶችም አሉ ግን ቋሚ አይደሉም ትንንሽ ቴንቶች እስከፈለግተ ከቦታው ላይ ተከራይተህም የራስ ማምተ የምታደርግባቸው የተወሰነ ቦታ አለ ግን በደንብ የተሰሩ ደግሞ ግላምፕ የምታደርግበት ቦታ አለ ማለት ቤቶች ናቸው ሽንት ቤት ግን ሼር ነው የምታደርገው እንትን ብለህ ነው ቤቶች ግን ያማምራሉ በጣም ቆንጆ ናቸው በባህላዊም ከባህላዊም ውጭም የተሰሩ አሉ ተለያዩ አሉ እዛ አለ ምግብ ምትገራ በዛም ኪችን አለ ኪችን ውስጥ ገብተህ ራስ መስራት ትችላለህ ከዛ ደግሞ ደንበኛ መተኛዎችም አሉ ኮንፈረንስ ሴንተር አለ ትልልቅ ኮንፈረንሶች መሆን ይችላሉ ሌሎች ደግሞ እንደዚህ በደንብ ራሳቸው ሽንት ቤት አላቸው ምን ያላቸው የተሟሉ ሽንት ማደሪያዎች አሉ ብዙ አይነት ነገር ማድረግ ትችላለህ ካምፒንግ ለምሳሌ እናደርግበታለን እኛ ሳመር ካምፕ ምናምን ሳያልቅም እናደርግበታለን ሙዚቃ ፐርፎርማንስ አርት ማሳየት ትችላለህ ኤግዚቢሽኖች መሆን ይችላሉ እናደርጋለን ደግሞ መክፈቻው ላይም ደግሞ በጣም የሚገርም አይነት ኤግዚቢሽን እናሳያለን ብለናል ውሃ አለው ግድብ አለ እና አሁን ደግሞ ሁለት የፓፓይረስ የደንገል መርከቦች አምጥተናል ስለዚህ ያው ሴፍቲያችን ምናምን ይጠብቃል በመርከብ መሄድ ይችላል
እንደዚህ አይነት ብዙ አይነት በተለይ ቀስ ብለህ ወክላር ካልክ ደግሞ ረጅም መንገድ ነው ወካርጋ ላይብራሪ እና ካፌ ያለ ቁጭ ብለህ መጣፍ ማንበብ ትችላለህ there's a lot ከተማ ነው የሚመስለው ቪሌጅ ነው ቪሌጅ ነው it's literally መንደር ነው መንደር ሆኖ ግን በጣም የአርት መንደር ነው የአርቲስቲክ የሆነ መንደር ነው መቼ ከፈታል እዚህ ላይ ነገር ከባዱ ጥያቄ ነው አሁን መቼ በቅርቡ ነው ግን በጣም በቅርቡ ነው አሁን እኮ በቃ አሁን የተነፈስኩበት ሰዓት ነው ያገኛችሁኝ አሁን ሊከፈት ምንም አልቀር ትንሽ ቀን አለህም ወር ባልኩ ቁጥር አንድ ወር እየጠበረብኝ ነው ተቸገርኩ ሰራተኛ እኮ ሁሉ በሰዓቱ አይገባልህም አንዳንድ ጊዜና በሰዓቱ አይደለህም ግን አውሴ በሁለት ወር ውስጥ የሚያልቅ ይመስለኛል ሁለት ወር አጭር ጊዜ ነው ደርሰዋል ቅርብ ነው አሁን የሄድሽበት ፓዝ ይሄ ፋይናንሻሊ ሲታይ ብዙ አትራክቲቭ አይደለም ኢቭን ሳስቴን የሚያደርግም አይመስልም በተለይ ኢንፍራስትራክቸሩ አሁን የዞማ ሙዚየም ሰፊ መሬት ነው ብዙ ነገር እና አሁንም ያረግ አዲሱ የዞማ ቪሌጅም ኢንቨስትመንቱ ምኑ ብዙ ነውና ላይክ ይሄ ቢዝነስ እንዲቀጥል ቢዝነስ ወይ ፋይናንሻሊ እንዴት ነው ስቴብል የምታደርጊው ወይም ሞኔታይዝ የምታደርጊው ብዙ አርቲስቶች ስትራግል የሚያደርጉት እዚህ ላይ አላማው ይሄን ያህል ብዙ ብር ለማስገባት አልነበረም ያለንን አንደኛ ፖቴንሻል ብዙ ነው አንዳንድ ጊዜ የምታልማቸው ማድረግ የምትፈልጋቸው ነገሮች አሉና እሱ ወደ መሬት ስታወርድ ደግሞ ሌሎች ቻሌንጆች አሉ አሁን ፋይናንስ ነው አንዱ ትልቁ ቻሌንጅ አለው ሌሎችም ህግጋቶችም አሉ ማክበር ያለብን ፋይናንሱ ምን መሰለኛ አንዱም እድለኞች ሆነን ሌላው ዓለም የምንሰራቸው ገንዘቦች አሉና ያን በሙሉ ተጠቅመን ነው በብዛት የሰራ ነው እዚህም ያው ያሉት እንቅስቃሴዎች አሉ የሚያመጣው ገንዘብ አለ ሬቨኒው አለ ትምህርት ቤቱም የሚያመጣው ገንዘብ አለ እንደዚህ ይሄን ያህል አለ ማለት ትምህርት ቤት ፎቅ ሰርተን ማአት አንድ ሺህ ተማሪ ብንይዝ በደንብ ሁሉ ነገር ትምህርት ቤት በደንብ ጥሩ ገቢ ነው የኛ ግን ደግሞ ኤቲክሱን እናንቱን መተው አልፈለግንም ስለዚህ እዚህ ጋር ይኸውልህ ህይወት አንተ በበረጥከው ነው የሚሄደው አንዱ ገንዘብ አግኝተህ ሀብታም ልሁን ነው የምትለው አንዱ ደግሞ ያለኝ ማቀውን ነገር ደግሞ ትቼሊድ ነው ሁለቱን ብታረግ ትይዛለህ የምትሄደው ማናችንም አንቀርም ማናችንም ስለዚህ ይሄን ደግሞ በጸጋ ከተቀበልከው ፖቴንሻሌንስ ከመጨረሻው ድረስ ተጠቀምበታለሁ ካክት በቃ ያ ማይ ዴስቲኒ ነው ካክ ደግሞ ገንዘቡን አይደለም የምታየው እዚህ ጋር ምን ሰራሁ ብለህ ነው የምታየውና እሱ ላይ ትልቅ ምን ይሰራልኛል መኪና ከመነዳ መኪና አሁን መርሴዲስ ብነዳ ምን ሁለቱም አራት እግር ነው ያላቸው ሁለቱም ያደርሱኛል ገባ ቤትን ብሰራ ተኛበት አልጋዬ ቆንጆ ከሆነ ምቾቴን እፈልጋለሁ ስተኛ ሽንት ቤቴን ንጹህ እንዲሆን እፈልጋለሁ ከዛ በላይ ሲጠረግ ይላል እንጂ ምን ስንት ውስጥ ገባለሁ ይሄ ውሳኔ ነው ይሄ የኔ ውሳኔ ነው እንጂ ደግሞ ሌሎች ተቃውሞ የለኝም ጨርሶ በጣም የሚያማምር ቤት ሲል በጣም ዋው ብዬ ነው የምወጣው እኔም ኖሬበታለሁ ገባ ይሄ አይደለም ግን እዚህ ጋር ግን በቃ መወሰን ነው ምንድነው ማድረግ በፈልገው ነው ፋይናንስ አንዱ ለብዙ አርቲስቶችም ጋር ያለው ማየው ነገር አለመወሰን ነው በቃ እዚህ ጋር ምንድነው ቆም ብሎ ማሰብ ያስፈልጋል ለህይወቴ ምንድነው የምፈልገው እስከ መጨረሻው ድረስ ምን ላይ ነው መታገል የምፈልገው ያንን ከደረስክበት ይሄ this is በጣም ኢምፖርታንት ነው ጎል ያስፈልጋል እዚህ ጋር ሁሉ ጊዜ እንደ ፒራሚድ ነው ማሰብ ያለበት እዚህ ጋር ወርቁ አለ እዚህ ጋር እንዴት ምን ከክላይም አድርጌ ነው እዛ ወርቁ ጋር መደርሰው የሚለውን ነገር ነው ያ ወርቅ ማአት ብር ሊሆን ይችላል ያ በአት ብር ደግሞ ሲገኝ ምንድነው ብታረጋው ጤናችንም ደግሞ አለ እኮ እዚያ ጋር ብዙ ነገር የሚፈትን ነገር አለ ወይም ደግሞ እዛ ቦታ ላይ ስደርስ ምንድነው ነው እዚህ ጋር የኔም ሆነ የኤልያስ ህልም ምንድነው ስናወራ ሁሉ ጊዜ ነው የምንችለውና የምናቀውን ነገር ጥለን ለማለፍ ነው ስለምናልፍ ስለዚህ እዛ ላይ የሚያደናቅፈንን ነገር እንደምንታግለን ማለፍ ነው ያለብን አንዱ እሱ ነው መወሰን ነው ሁለተኛ ደግሞ አርትን እንደ ቢዝነስ ካላየኸው በስተቀር ሰርቫይቭ ማድረግ አትችልም በተለይ ኢንስቲትዩሽን ስትፈጥር ማለት ነው ኢንስቲትዩሽን ስትፈጥር
ይሄ ምንድነው ስሙ ለምሳሌ ፎርድ ፋውንዴሽን ምንትሴ ምናምን በአፍሪካ ውስጥ በተለይ ብዙ ብር የሚያወጡ አርቱ ላይ በጣም ገንዘብ ያፈሷሉ። ዛሬ $100,000 ሰጥቷል፣ ነገ ምናልባት በጣም እድለኛ ከሆንክ $200,000 ሰጥቷል። አንተ ያችን ዶላር ስትጠብቅ የነሱ የሚሉትን ነገር ስትሰራ ከተወሰነ ዓመት በኋላ አይ የምትሄድበት መንገድ ብሎ ስላልተከተል ምክንያቱም አንተን ፍራስትሬት እየሆንክ ትመጣለህ። ሁሌም ማየው ነው መላው ዓለም ነው ባይ ዘ ዌይ ይሄ ጥያቄ በጣም ነው የምጠየቀው እንዴት ነው ዞማ ሰርቫይቭ ያደረገው የሚሉኝ ነገር እና ስንቶቻችሁ ናችሁ ኦን የምታረጉት ነው የምጣብላቸው ኢንስቲትዩሽናችሁን ስንቶቻችሁ ናቸው የገዛችሁት እና የራሳችሁ ስም ዲዲ ያላችሁን ስንት ናችሁ የሉ እና ምክንያቱም እነዚህ ፋውንዴሽኖች ያስሯቸዋል። ስለዚህ አንድ አርቲስት ይሄንን ወስኖ አንደኛ በቃ የራሱ የሆነ ነገር ያስፈልገዋል። ሁለተኛ ቢዝነስ ፕላን ያስፈልገዋል። የግዴታ ነው። ቢዝነስ ፕላን አርቲስቶች መስራት አይችሉም ብዙ ጊዜ በጣም ጥቂት ነው እንትን ካልቻሉ ደግሞ የሚችል ሰው ነው መቅጠር ያለባቸው። አሁን ያላቸውን ብር ኢንቨስት ማድረግ ያለባቸው የቢዝነስ ፕላኑ ላይና እንዴት አድርገው ስትራቴጂክ ፕላኑን የሚሰሩላቸው ሰዎች ጋር ነው። ዞማ ስትራቴጂክ ፕላን ነው ቢዝነሳችንን በደንብ የሚሰሩልን ሰዎች አሉ። እንዴት አድርገን ነው ለሚቀጥለው አመት እንዴት አድርገን ነው መቀጠል የምንችለው ፕላን አለ። የዛሬ 5 አመት ምንድነው የምናደርገው? አሁን የዛሬ 5 አመት የጡረታ ማውጣት ነው ፈልገው ብቻ ሳይሆን ደግሞ ዞማ ራሱ ለህዝብ አስረክበ ነው ምን ሄደው ነው ማለት በቦርድ ነው የሚተዳደረው እንጂ የልጆቻችን አይወርሱም። እንደዚህ ከብድም እንዴት ነው ያው ተደርገዋል? አይ በግልጽ በጋዜጣ ብነግር ለመሰለ ከልጆቼ ጋር በደም ስላወራሁት ነው። ይሄ በትክክል እንትን ባሉበት ሰዓት ነው ሁሉ ነገር ማረገው። ማንም እኔ ልጆቼ አንዳቸውም የትምህርት ቤት እንዳይለባቸው ነው እንዳይለባቸው ራሳቸውን የቻሉ ናቸው። ስለዚህ ከኔም እንዲፈልጉም አልፈልግም። በቃ አሁን እስካለው ድረስ አደርጋለሁ። ከዚህ በኋላ ግን የራሱን ህይወት ካልኖረ እንዴት ምን ማላረገው ይችላል? ገባ ደሞም ነው እኔ ከኔ ተወለዱ እንጂ ከኔ አይደሉም። ከዚህ በኋላ ከዛ በኋላ የማሳደስ አድገው እስኪደርሱ ድረስ ኃላፊነት አለብኝ። ከባድ ኃላፊነት ለምን እንደዚህ ቆሞ እንዲሄድ ለማድረግ ማለት ነው። ከዛ በኋላ ግን ልጄን የሚፈልገው ከሆነ ፌል ያደረኩት እኔ ነኝ። ገባ እኔ ማንንም አይፈልገው ሴት ይዞ ይምጣ የፈለገውን ያግባ ከመቀበል በስተቀር ተቃውሞ ውስጥ አልገባም በምንም ተአምር። መቼም እኔ ልጆቼ ስቃውም አታገኘኝም። መብታቸው ነው ያ ባልወድ ነገራቸው ባይገባኝም ተቀበይ ነው የምለው። ምክንያቱም አብሮ የሚተኛው እሱ ነው እኔ ያለው ተረዳኸኝ አይደለም? በጣም እንትን ነው። ስለዚህ እንደዚህ አይነት አንደኛ መቁረጥ አለብህ። ለዚህ ነው አሁን ቅድም ለጠየቀኝ ጥያቄ ልጆቼ ሳይሆን ይሄን ቦታ ስንሰራውም ከመጀመሪያውም በቃ ለህዝብ ነው ጥለነው የምንሄደው። ግን ጥለነው ስንሄድ በኃላፊነት መጣል አለብን። ስትራቴጂክ ፕላኑ ምናምን በሙሉ ስርዓት ይዞ ወረቀት ይዞ ሰስቴይነብል ሆኖ እንግዲህ ተስፋችን የዛሬ 5 አመት ሰስቴይነብል ይሆናል ነው። ከዛ በኋላ ኖር ካልኖርክ በቃ አለቀ እኮ ወደድክም ጠላህም ነው የምልህ። እንደው እግዚአብሔር ይቅር ይበለኝ በሰው እጅ መውደቅ አልፈልግም። ከዛ በፊት ነው 90 ዓመት 100 ዓመት መኖር አልፈልግም። ስለዚህ እንትን ግን ባለውበት ሰዓት ግን ነው it's a public domain እኮ በቃ ደግሞ ማቆየ ነው ይሄን ያህል ዓመት ገባ 20 ዓመት 30 ዓመት ከጀመረ እኮ በቃ ህልሙ ቀስ ያለ ቦታ ያዘው። ሰስቴይነቢሊቲ ኢምፖርታንት ነው። ልጅ አርቲስቶች በቃ ቆራጥ ብዙ አርቲስቶች ያው የሚቸገሩት ምንድነው እንደውም አይ ቲንክ ያንቺና የመስከረምና የኤልያስ ፓርትነርሺፕ በጣም የተለየ ይመስለኛል። ብዙ አርቲስት የሙያው ባህሪም ሊሆን ይችላል ብቻ በብቻው ነው ለብቻው ይሰራል። ከዛ ወደ አርቱ ያዘነብልና ፋይናንሻሊ ስቴብል አይሆንም። ያ ደግሞ አርቱም እንዳይስፋፋ ሰው እንዳያቀው ሰስቴይነብል እንዳይሆን ያደርጋል። እና የእናንተ ፋይናንሻሊ ስትሮንግ ፋይናንሻሊ ራሱን ይችሎ ወይም ስቴብል ሆኖ ይሄን ስኬል መስራት መቻል ራሱ በጣም ትልቅ ነገር ነው። አንዱ መሰለ መተማመን ነው። ከሰው ጋር ስትሰራ ለራስህ ለመሰሰት ነው መተማመን ነው። ሁለተኛ ለመመቀኛኘት ነው።
ምቀኝነት ጠላታችን ትልቁ አንዱ ነው። አንዱ እንደ ቢቀድመኝስ ምናምን የምንለው ነገር በጣም ይጎዳናል። እዚህ ጋር አብረን ስንሰራ ግን ባህሪያችን ሁለታችን ከሁለት ቤተሰብ የተወለድነው አብረን እዚህ አራት ሶስታችን የተለያየ እናትና አባት ያሳደገን የተለያየ ታስተዳደግ ነው ያደግነው ያለው። ግን እዚህ ላይ ግን አንተን ለማወቅ ስሞክር ነው እኔ ውስጥ አንተ ላይ ማደግ የምችለው። ገባ? ማን ነው? ምንድነው እዚህ ሰው ላይ ያሉት ድክመቶች ምንድናቸው? ጥንካሬዎች ምንድናቸው? ፐርፌክት ሆነን አልተፈጠርንም። ሁላችን ውስጥ እንትን አለን፣ የራሳችን የሆነ ባህሪ ያለን። ግን ያንን ምን ያህል ድረስ ነው አብረህ ልትሄድ የምትችለው ነው። ይሄንን ማድረግ ከተቻለ ተባብሮ የሚሰራው ስራ በተለይ አንዱ ለዓለም ለመስጠት የምንፈልገው ጊፍት ምንድነው? ኮላቦሬሽን ነው። ኮላቦሬት ስታደርግ በጣም ሰክሰስፉል ትሆናለህ። ምክንያቱም እኔ ጋር የሌለ ነገር እሱ ጋር አለ፣ እሱ ጋር የሌለ ነገር እኔ ጋር። ልክ እንደ ሌሎችም ሰራተኞቻችን ወይ ደግሞ አብረውን ካሉት ከኛ ጋር አብረው ዞማን እየገነቡ ያሉት የተለያየ ባህሪ ነው ያለን። ግን ብዙ የቆዩ አሉ ከኛ ጋርና ቶለረንስ ነው። በቃ ይሄ አለመመኘት ነው አንዱ ትልቁ ነገር። ያንተን እድገት ካላከበርኩት እንዴት ይሆናል? ከቀደም ጥያቄ ካነሳው ጋር ጨምሬ እንዲሁ እንደ ጥያቄ ለማንሳት ኩዌሽን ያረክሽባቸው ጊዜያት ነበሩ የነበሩሽን ቶቶች ወር የሄድሽባቸውን ፓዞች ማለት ከፊት የምታየው ሰው ካሌለ አንዳንዴ ጥያቄ ይፈጥርልሻል። ከፊት የምታየው ሰው ማለት ሌሎች ከኔ በፊት የነበሩ እንደ ምሳሌ ማያቸው ሰዎች ነው። ለምሳሌ ፕራይቬትሊ ሙዚየም ኦን ያረጋ ሰው የለም። እንደዚህ አይነት ብቻ ትምህርት ቤቶች ኦር በጣም ዩኒክ የሆኑ ፓተርን ነው ቅድም ጥጌ እንዳለው እና አንዳንዴ የሆነ ብዙ ሰው ኩዌሽን ላያረግ አሁን ሪል ስቴት የሚሰራ ሰውዬ ላያረግ ይችላል ብዙ ቢካዝ ሌላ የሰራ ሰው ስላለ ማለት ነው። እንደዚህ አይነት መንገድ ላይ የሚሄዱ ሰዎች ግን አንዳንዴ ብዙ ጊዜ ኩዌሽን ሊያረጉ ይችላሉ ብዬ አስባለሁ። ታውቃለህ ብልስ የሚባል ነገር አለ፣ ሁላችን ጋር ብልስ አለ እና ብልስን መከተል ነው። ይኸውልህ ሌላው ቅድም ምቀኝነት ነው ጠላት ያልኩ። ትልቁ ጠላታችን ምን እንደሆነ ልንገርህ ደግሞ ፉክክር። ከዛ ጋር የተያያዘ ነው። የተያያዘ ነው፣ በጣም ይያያዛል። ፉክክር በጣም አደጋ ነው እና እዚህ ጋር ምን መሰለህ አንተ ውስጥ የተፈጠረ ነገር አለ፣ ውስጥ ያለ ነገር አለ። ብዙ ጊዜ ያንን እንዳትገልጽ ሁለት ነገሮች ናቸው የሚዘጉባ። አንዱ ትፈራለህ፣ ሁለተኛው አታርግ የሚል ድምጽ ደግሞ አለ። ወይም ደግሞ እንደዚህ ደግሞ ስንማር ወደኋላ ልውሰድና ከነርሰሪ ከኪንደር ጋርደን ጀምሮ ትምህርት ቤት አንዱ ትምህርት ቤት ላይ ያለው የምንማረው ትምህርት ምንድነው? ፉክክር ነው። አንደኛ ሁለተኛ ሶስተኛ ስትወጣ ፉክክር ገደልካቸው። ከሶስተኛ 10ኛ ወጣ 20 ልጅ ገደልካቸው። ትምህርት ቤት ኦልሬዲ ግማሽ ተማሪ ሞቶ ነው የሚማረው። ገባ? ፉክክር ከዛ ነው የሚጀምረው። ሁሉ ጊዜ ጥሎ ማለፍ ነው። እንዴት አድርጎ ከአንደኛው ከጓደኛው እንዴት ሊበልጠው ይችላል እንጂ እዚህ ጋር የደከመውን ጓደኛ እንዴት ልርዳዋለን፣ እንዴት አብረን እዛ ቦታ ላይ እንድረሳለን፣ እዚህ ጋር ወደኋላ ሊቀርብን ነውና ይሄኛው ልጅ እንዴት እንርዳው የሚለውን ኤቲክስ አለ የሚያስተምረው ትምህርት ቤት። ስለዚህ ከትምህርት ቤት ይጀምራል ይሄ። እንዲህ አሁን አርቲስቶቹ ላይ አርቲስቶች ብለን ስንል አርቲስት ሁሉም እንደ አንድ አይነት ቤት ውስጥ ነው ያደግነው። ሁላችንም ሲተማሩበትን ትምህርት ቤት አንድ አይነት ነው እና ጥሎ ማለፍ ነው። በቃ እዚህ ጋር እንትና ሳይበልጥ ቅደመው ደብቀው እንዳታሳየው፣ ምክንያቱም ካየብህ ደግሞ እሱ ደግሞ ይሄን ያሳይብሃል እንደዚህ ምናምን እንጂ እንደዚህ ኦፕንሊ ሼር አያደርጉልህ። እኔ አስታውሳለሁ ስለ ጭቃ ሲጠይቁ እንዴት ነው አሰራሩ ትንትን ኮፒራይት ማድረግ አለብሽ። እኔ ኮፒራይት አላምንበትም። ገባ? ከጠየቀኝ እነግርሃለሁ። አይደክመኝ እኔ መናገር ሳይደክመኝ እኮ ሰሚው ይደክመዋል። ገባ? መስማቱ ይደክመዋል። እኔ አልደክምም። ምክንያቱም ያለችኝም ጊዜ ነች ሰጥቼ ማለፍ ነው የምፈልገው። ኮፒራይት ግን ምን ማለት ነው ራሱ ስታስበው ነው። ምክንያቱም ያልተፈጠረ ነገር የለም ከዚህ በፊት ያንኑ ነው እንደበላልቀው እና ግን ሼር ማድረግ በቃ እኔ ለኔ ይሄንን ስሰጥህ አንተ ያንን ደግሞ ጥፍ ታሳድገዋለህ። አሁን ወደ አንተ ጥያቄ ስመለስ ግን አንዱ እንደዚህ የተለያዩ ነገሮችን ለማድረግና እንዴት ሆኖ የምትለው ነገር ብሊስን መከተል ነው። በቃ እዚህ ጋር አለመፍራት ነው።
ጥሩ ነገር ለመስራት አትፍራ። ከመፍራት ካለብን ምቀኝነት ከመጣብን ነው። እሱን ነው ለማስወገድ ነው ከመታገል ያለብን። ይሄ ውርስ ግን በፐብሊክ ነው ማድረግ የምፈልገው። እስቲ ቤተሰብ ጓደኛ እንደዚህ ብዙ እንትን ያለሽ አልነበረም? ለምን እንደዚህ ቻሌንጅ ያደረገሽ? እንዴ ሁሌ እሱ አይደለም እኛ ኦልሬዲ ውሳኔ አይደለም ግን አሁን ጠበቆች የሰሩበት ስለሆነ ኦልሬዲ በጽሁፍ እየዋለ ነው እያለቀ ነው። ስለዚህ እሱ ምንም እዚህ ጋር ቅድም እንዳልኩ ነው እኮ አንዴ ከወሰንክ በኋላ የት ምን ቆይ እስቲ ንገረኝ። አሁን አንድ ዘመድ የለኝም እዚህ አሁን ዞማ ውስጥ የሚሰራ ገባ። አንዴ ዘመድ ልጅ የለም። አትምጡ ምንድን ነው ብዬም አይደለም ግን እኔ ሁሉም ዘመዴ ነው ብዬ ነው ማምነው። ማንኛውም ሰው እይታህን ነው ገባ የምታይበትን መታገልም የለብህም። በቃ ለራስ ነጻ ስትለቀው እኮ ነገሮች ሴንስ ይሰጣሉ። እና ማንም ሰው እዛ ጋር የሚሰራ ሰው ሁላችንም አወላልዳችን አንድ ነው። ስለ ሀመር ውስጥ አንድ ጊዜ ያገኘሁት ብነግርህ እንደ ሳምፕል ምናልባት እንትን ይሆናል። አንድ ጊዜ ሀመር ውስጥ የጋብቻ ስርዓታቸውን ላጥና ሄጄ ነበርና አብሬያቸው ቆይቼ ነበር። አንዴ እንደዚህ በሙሉ ጸጉሬን ቅቤ ቀብተውታል ነው እንትን አድርገውታል። ምንድነው እጣኑን አብሮን ብሎ ተደርጎበታል። ቆርጠውታል ፊቱና በደንበኛ የሀመር አሰራር ሰርተውኛል ራሳቸው። አብሬያቸው ነው ያለሁት። ቆዳ ነው የለበስኩት። ምን የዛሬ ምናምን አመት ነው ማውራል። ይሄ በጣም ረጅም ጊዜ ነው። አብሬያቸው ስንት ያለው አንድ ቀን እንደዚህ ገበያ ስንሄድ ከሁለት ሚስት ነው ያለው ሰውየው። ከሁለተኛዋ ሚስትና ከሱ ጋርና ከእህቱ ጋር አብረን ወደ የት ነበር የምንሄደው? ብቻ ወደ እርሻ እየሄዱ ነበር። ወደ እርሻ አብረን ስንሄድ ካሜራ ይረሳሁትና ካሜራ ይረሳሁ አልኩና ወደ ቤታቸው ተመለስኩ። ሁለተኛዋ ዋናው ሚስት ያለችበት ቦታ ስገባ ሁለት ልጅ አለች እዚህ ጋር ጡት ታጠባለች ለሁለቱ። አንደኛው ከመጀመሪያ ሚስቱ የተወለደች ነች። አንደኛው ከሁለተኛ ሚስቱ የተወለደች ነው። እዛ ፖሊጋሚ በጣም ፕራክቲስ ያደርጋሉ። ግን በባህል በሌላ መልኩ ነው። አላመንኩም። ያ ማለት ምን ያህል አለመመቀኛኘት እናንተን ቢኖር ነው። እዚህ ጋር በቃ ቅድሚያ የተሰጠው ለልጆቹ ነው። ልጆቹ በሚያድጉበት ሰዓት እናቶች ናቸው ያሏቸው እንጂ ያንደኛው ጡት ሁለቱም ጡቷ ቁጭ ብላ ታጠባለች። ገባ? አሁን ይሄ ከተማ ውስጥ ብትመጣ ይሄ ምናምን ልጅ ምንትሴ ደግሞ ይሄ እንደዚህ ምንትሴ ምናምን ሌላ ነገር ነው የምታየው። እንደ ምሳሌ ነው የምነግርህ። እዛ ማአት ነገር አስተምረውኝ ነው የመጣሁት። ግን ህይወት ማለት ምን እንደሆነ ማለት ነው። የቅድሙን መልስህን ለመስጠት ያህል አይ ቲንክ ዩኒቲ ፓርክ ላይ የሰራችሁት ላንድስኬፕ ፕሮጀክት ነበር አይደል? እነሱ ፕሮጀክቶች ካሰብክ ቲም ላይ ሰርተናል። ሌላም 6 ኪሎ የሰራ ነው አለ። አርት ስኩል ሰርተናል። ሶፍመር ላይ እዛም ላይ የሰራን ነው። ሶፍመር ላይ የሰራን ነው። እንደዚህ የተለያዩ ቦታዎች ያው እንግዲህ የሀገር ጉዳይ ስለሆነ እንሰራዋለን። ዩኒቲ ፓርክንም ስንሰራ በፍቅር ነው የሰራ ነው። እንዲያውም ልክ እንደ ዩኒቲ ላይ ስሩ ስንባል የእውነት የወታደር ጥሪ ነው የመሰለኝ። በቃ ያገር ተወራለችና ማለት በድህነት ወይ በችግር ወይ በኢሜጅአችን መለወጥ አለበት የሚለው ጥሪ ማለት ነው። በጣም ወዲያው ልጆቻችን ሰራተኞቻችን ስንገባ ራሱ አሁን እዚህ ጋር ልክ ጦር ሜዳ እንደተጠራን ነው ማሰብ ያለብንና አሸንፈን ነው የምንወጣው ነው ያልኳቸው። ይህን ቦታ ሰርተን ነው የምንወጣው። ስለዚህ ስጋበትን በዛ ስሜት ነው የገባንበት። ውጤቱ እንዴት ነበረ? ጨረስ ነው እንትን ደስ የሚለው ነገር ያው እንግዲህ እንጦጦ ቀጠለ። ከዛ ውጤቱ አሁን የምታያቸው ስራዎች ናቸው። ቅድም እያነሳች ነበረ ስለ እንዴት ቢዝነስ ሞዴሉን ሰስቴን ማድረግ እንደሚቻል እና አሁን ያለው ሚውዚየም እንዴት ነው ኢንካሙን ይዞ ዞማ ማለት ነው እየቆየ ያለው? አሁን እኛ ምንድነው ያደረግነው? ምክንያቱም ሬስቶራንቱንም አንዳንድ ነገሮች ያው እኛም ራድ የምናደርጋቸው አሉ፣ አውትሶርስ ያደርግናቸውም አሉና አሁንም እንደገና ያደረግነው ምንድነው እኔ በጣም ስለማምንበት ነው ፕሮፌሽናል የቀጠርነው አብረው እንዲሰሩ እና ይህንን እንዳለ ሬስቶራንት እንዴት በትክክል
ቢዝነስ ወደ ቢዝነሱ ሲለወጥ በምን አይነት ሊለወጥ ይችላል የሚለን ነገር ለዛ ምን ከፍለው ገንዘብ በረጅሙ ጊዜ በጣም ብዙ ነው የሚያተርፍልህ እኔ በፕሮፌሽናል አምናለሁ በጣም ማለት ጎበዝና ከዚህ በፊት የሰሩትን ስራ የታየ ከሆነ ጥሩ ውጤት ያወጡ እንትኖች ከሆኑ ምንም ብትከፍላቸው ተጠቃሚ አንተ ነህ ስለዚህ አሁን እየሄድን ያለ ነው አንዳንድ ክፍተት ያሏቸው ቦታዎች ላይ ከፕሮፌሽናሎች ጋር አድቫይስ እየወሰድ የከፈልናቸው እንዲያያይዙልን ነው ይሄ ውጤታማ ሆነን አግኝቼዋለሁ ይሄን ደግሞ ለማድረግ ያው ገንዘቡ ትንሽ ኢንካም ትንሽ ጥሩ መሆን አለበት ስቲል አሁንም በሌላው ዓለም የምንሰራው ስራ ነው ብዙ ኢንካማችን የሚያመጣው ጥሩ አንዱን ኢንካም ከዛ ነው ሌላው ግን ኢንካም ደግሞ እንትን ነው እዚህም ያሉት ቲሙ የዞማ ቲም በጣም ጠንካራ ቲም ነው ያለን እና በጣም ፍቅር አላቸው በጣም የሚገርም መስሪያ ቤቱን እንዳይወድቅ የሚያደርጉት ጥረት ቀላል አይደለም እና ያ ደግሞ ያው ሂውመን ሪሌሽንሺፕ ነው ከሰው ጋራ የምታደርገው ግንኙነትና ሰራተኞችን እንደራስህ አብረህ መስራት ነው ይሄ እንትን ልታጭበረብረው ፌክ ልታደርገው አትችልም ጊዜ ይፈጃል ሰው ላይ መስራት ነው ትልቁ ነገርና ከሰው ጋራ የምንሰራው ስራ እድለኞች ሆነን ጥሩ ሰዎች አሉ ለማንም ሰው መመክረው ነገር ቢኖር አብረው የሚሰሩ ሰዎች ግጭት አለ አንዳንድ የማያስፈልጉ ነገሮች ይኖራሉ ግን እሱን እንዴት አድርጎ ወደ መስመርን ከተዋለን የሚለውን ነገር ከሆነ ከጊዜ ብዛት የተለማመደ ይመጣል ሰዎች ነን እኮ ወደ ወንድማችነት ይመጣል እንግዲህ ዋናው ዓላማ ነው አንዱ ደግሞ እዚህ ጋር ሴንተር አሁን ለምሳሌ እናንተ እዚህ ጋር ትልቅ ስቴሽን አላችሁ ብዙ ሆናችሁ ነው የምትሰሩት ይሄን ለማድረግ የብዙ ሰው እጅ ይፈልጋል ግን እያንዳንዱ ሰው ደግሞ የራሴ ነው የሚል ስሜት ውስጥ የሚገባበት መንገድ ነው ይሄ ደግሞ ሊደርሺፑም ጭምር የሚጫወተው ሚና ነው የራሴ ነው የሚለው ነገር ሲሆን ሰስቴን ያደርጋል ግን የባለቤትነት ስሜት ቆይ ቀድሜው ሊሄድ ወይ ደግሞ በዚህ በኩልችን አግኝቻለሁችን መፈልጋት የሚል ከሆነ ደግሞ ጥያቄ ውስጥ ያስገባዋል ለዚህ እኮ ጃፓኖች ጥሩ ምሳሌ ያላቸው ቢዝነሳቸውን እንዴት የሚመሩበት መንገድ መጨረሻ ላይ ሉክሬቲቭ ሲሆን መስሪያ ቤቱ ጥሩ ገንዘብ ማግኘት ሲጀምር የባለቤትነቱንም ከሰራተኞች ጋር የሚሆንበት ጊዜ አለ ያው በሂደት ነው እንደዚህ አይነት ነገር የሚሆነውና ይሄ አይ ቲንክ ለሰስቴይናቢሊቲ ወሳኝ ነው በትንሽ ነው መጀመሪያ ላይ ስትጀምሪው የነበሩት ጥቂት ሰራተኛ አለ አሁን በመቶ የሚቆጠር ደርሰዋል የማኔጅመንት ስታይልስ ወይም የሰው አያያዝ ስታይልስ እንዴት ኢቮልቭ አደረገ ምን ተማርሽ ዋናው ከትልልቆቹ ማኔጀር ካንተ ጋር አብረህ በየጊዜው የምትሰራው ያለ ቅርበት ነው እዛ ጋር ይሄ ሎያልቲያቸው መሆን ያለበት ለኢንስቲትዩሽኑ እንጂ ላንተ አይደለም መሆን ያለበት ልክ ሎያልቲያቸው ላንተ ሲሆን ችግር ይመጣል አሁን ኢንስቲትዩሽን ፈጥራል ዲስከሽን በሙሉ ኢንስቲትዩሽን መሆን አለበት ምን ሄድበት መንገድ በሙሉ እና ያ ሲሆን ሰስቴን ማድረግ ይችላል አሁን እዚህ ጋር ማኔጅመንቱን ለማድረግ ለየዲፓርትመንቱ የራሱ መሪ ካለው የምታስባቸው ለዚህ ቦታ ይሆናሉ የምትላቸው ሰዎች ካሉ ከነሱ ጋር በየጊዜው ስብሰባም ስታደርግ ምንም ስታደርግ የባለቤትነት ስሜት በቃ ያ ቦታ የነሱ እንደሆነ የራሴ ነው ብለው መቀበል ሲጀምሩ አንተም ስራው ይቀልሃል ከዛ በኋላ የምታረገው ትሪክል ዳውን የምታረገው ማለት ነው ከዛ በኋላ የምትበታትነው አመራር ዘዴ እየቀለለ ነው መጣው አሁን ለምሳሌ እንጦጦ ላይ ስንሰራ ከኛ ጋር የሚሰራ ከኛ በታች ሆነ የሚሰራ አለ እኔና ኤልያስ ግን ኤቭሪዴይ እዛ መኖር አለብን ምክንያቱም አርት ስለሆነ የሚሰራው እዛ ጋር ይበላሻል እኛ ከሌለ ከዛ ውስጥ ከነሱ መካከል ደግሞ ይሄኛውን ቦታ የሚመራል ያኛው እንደኚህ ቦታ ላይ ያሉትን ከላይኛው ጋር ጀምረ ሃይራርኪውን እየጠበቅ መስራት ማለት ነው ያ በጣም ወሳኝ ነው አለበለዚያ እንትን ምንድነው ስሙ ለኔ እኔን መውደድ አለባቸው ለከሰራ ግን ይፈርስብሃል አንተ ኮምፕሊትሊ እዚህ ጋር አትሆነ መስማረግ ያለበት በቃ የለህም እዚህ
ነገ ላለመኖር እርግጠኛ ሆነ ለኢንስቲትዩሽኑ ብቻ ሎያልቲ ለኢንስቲትዩሽኑ እንዲሆን ነው ማድረግ ያለብህ እሱ ነው ትሪኩ ትክክል ዛም ቢኖርም ያ ሰው በሆነ ኃላፊነት ነው እንጂ እዛ ላይ ያለው ድርጅቱ ላይ በኢንስቲትዩሽን በሚያስፈልገው ኃላፊነት ነው እየተቀመጠው በሌላ አይደለም ገባ ለኢንስቲትዩሽኑ ነው የሚሰራው ኢንስቲትዩሽኑ ቢወድቅ እሱም ይወድቃል አሁን በቀደም አንዷኛ ጋር ያለች እንደ የሆነ ነገር አጋጠመና ይሄ ቦታ እኮ ከተበላሸ እኮ እኛ ህይወት ተበላሸ ነው እኮ ብላ እኮ አንድ እንትን ስትናገር ሰምቻት ይሄን ነው የምትፈልገው ዋና መሰለኝ ትልቅ ኤግዛምፕል ማን እንዳለ ታውቃለህ ኢትዮጵያ ውስጥ በጣም ወደ ላይ የማያቸው ኢትዮጵያ ኤርላይንስ ሲስተማቸውን እኔ እኮ እንደውም ሁሌ የምለው ኢትዮጵያ ኤርላይንስ በተለይ አቶ አሁን ያሉ አይደለም ከሳ በፊት አቶ ግርማዋቄን ያሉበት ፈልገን እናምጣቸውና እንዴት ሲስተም እንደሚዘረጋ ያስተምሩ ነበርኮም በፊት ላይ ነበረው ምክንያቱም ሲስተሙን በጣም ስለሚያውቁት ነው ኢትዮጵያ ኤርላይንስ ኮል እንግዲህ ዘንድሮ አላቅም ግን ድሮ ጀምሮ ማቀው ነገር ምንድነው ልጅ በመናድግበትም ሰዓት የመስሪያ ቤቱ ሰራተኛ በመሆናቸው ያላቸው ኩራት በዛ ላይ ደግሞ የኔ ነው የሚል በቃ ኢትዮጵያ ኤርላይንስ የኔ ነው የሚል ስሜት አለ ያንን መፍጠር መቻል ያስፈልጋል አንድ ኢንስቲትዩሽን ማለት ነው ፐርሰናል ሲሆን አደጋ ነው ለኔ ሎያል ይሁኑ ስትል አደጋ ነው አሁን ትምህርት ቤቱ ነው ብዙም ማልሄድባቸው ምክንያት ለምንድነው ኦን አድርገውታል እና ሪፖርት ሲያደርጉልኝ ብቻ ነው ሰማው የሆነ ግን ብዙ ችግር ያጋጠመሽ አትመስይም አሁን በስታይሎች ለየት ያሉ ናቸው በጣም ፖዚቲቭ ኤነርጂ ነው ያለች የሆነ ጊዜ ነው ሰራተኛ ጋርም ስራ ጋርም ብዙ ቻሌንጆች እና ፔኖች ይኖራሉ ያ መቋቋማለች መቻል አለብህ ሲስተም ያልኩ ነው ቅድም ሲስተሙ ይተፋዋል ሲስተም መፍጠር አለበት ሲስተም ግዴታ ሲስተም ስልህ የዩሮሴንትሪክ የሆነውን ሲስተም አለ ሶፍትዌር ምናምን ሳይሆን አይደለም ወይም ደግሞ ይሄ የዩሮሴንትሪክ ሲስተም ስልህ በጣም ድርቅ ያለ ነው በቃ ሂውመን ሳይድ የለውም ምንም እንትን ለመተንፈሻ ቦታ አይሰጥህም እንደሱ አይነት ሲስተም አይደለም እሱ ደግሞ ያደክማል በጣም ግን እዚህ ጋር ሁልጊዜ የሂውመን አስፔክቱን በደንብ ይዘህ ግን በዛው መጠን ደግሞ እንትን ያጋጥማል በጣም እንደኛ ምን ክስም የሚከሱንም እኮ አሉ ፍርድ ቤት ምን ቆማለን እንኳን አንዳንዴ ገባ አንዴ ስልኮ ሁሉ ነገር አሪፍ ነው አይደለም ግን ያንን ታሸንፈዋል ምክንያቱም በቃ እንትኑን እዚህ ጋር ያለውን ጉድለት ለምን ጎደለ የሚለውን ነገር እያስተካከል ስትመጣ ኢቭን በቃ ደከም ያለ ሰው እንኳን ካለ በተለይ ማኔጅመንት ላይ ካሉ ያንን ሰው አለመድከም ለአመት 2 ዓመት 3 ዓመት በቃ ወደ እንትኑ ዞማይኔ ነው የሚለውን ነገር የሚገቡበትን መንገድ ነው እንዲህ አንድ ብዙ ነው የምናደርገው በቃ ይሄ አንድ ጎል ነው አንዱ አላማ ነው ሰራተኞችን ዞማ የኔ ነው የሚለውን ቦታ ላይ ደርሱ ፈልጋለሁ የሚለውን ነገር ስትነሳ ህግና ስርዓት አለው ህግና ስርዓቱ መሳት አይችሉም እና at the same time ደግሞ የባለቤትነት ስሜት ሊሰማቸው ያስፈልጋል አሁን እንዳልሽው ላይ ዞማን ፕሮቴክት አድርገሽ ፐርሰናሊ ብዙ ኮስት ያደርጉሽ ነገሮች አሉ ማይ ማት እሱ ሊውል አንዱ ማምንበት ነገር መሰለ ያደክማል አሁን ኔጋቲቭ ላይ ልግባ ካልኩኝ እዚህ ጋር ታጣኛለህ ኔጋቲቭ እንድታወራ አይደለም ቀደም ስለ ኢንስቲትዩሽኑ ባነሳሽበት ኢንስቲትዩሽኑ ላይ እንደውም ታውቃለህ ከሚገርምህ ነገር ኢንስቲትዩሽን ውስጥ ያሉ ሳይሆን ከውጭ ያሉ ነገሮች ናቸው በጣም የሚያደክሙ ነገሮች በጣም የሚያስቸግሩ ነገሮች አሉ አሁን ይሄን ነው ብለህ እንትን ብነግርህ ደስ ይለኛል ግን የእናንተንም ኤነርጂ ያደክማል በቃ እዚህ ጋር ያለን ሙድ ያበላሸዋል እንጂ በጣም ከባድ ነገሮችም ተጋፍጠን ነው የምንሰራው ግን you know what እኔ ማምንበት ነገር በህይወቴ የተማርኩትም ነገር ቢኖር ሹር ከእናንተ በደንብ ነው በልጣችሁ ስለዚህ በእርግጠኛነት ከዛ ላይ በህይወቴ ዘመን ውስጥ ከተማርኩት ነገር አንዱ ምንድነው ጊዜ ፈተዋል ብዙ ነገር ገባ 90 ካሉ 100 ሰዓቶች ውስጥ አትሊስት 70ውን
ወደ ፖዚቲቭ ከለወጥከው 30ውን እንደምንም ብለህ ታሳልፈዋል። 70ው መጥፎ ሲሆንብህ ነው መጥፎ የሚሆነው። እና ደግሞ ሁል ጊዜ ቀዳዳ ማበጀት አለብህ። እዚህ ጋር በቃ ድፍንፍን ሲልብህ እዚህ ጋር ሁል ጊዜ ላይት የምታገኝበትን ነገር አግኝተህ ሙዚቃም ከሆነ እየሰማ ማለት ነው ተነስተህ እየደነስክም ቢሆን ህይወትን ትንሽ በረድ የሚያደርግህ ነገር ማድረግ አለብህ። ይሄን አምናለሁ። ስለ መጽሐፍሽ ነገር ይመስል ስለ ብርሃን እንደውም እሱ አይደለ እኔ ያልጨረስኳቸው ብዙ መጽሐፎች አሉ አሁን ማለቅ አለባቸው። በተለይ ከኢትዮጵያ ጋር የተያዙ በተለይ ጥንታዊ ሁኔታዎች ላይ ያሉ ነገሮች አሉ እነሱ መጨረስ ፈልጋለሁ። አንዱ በተለይ መጨረስ ያለብኝ መጽሐፍ ዩካታን ሜክሲኮ ላይ ሄጄ የሰራሁትን ስራ ነውና እሱን አንድ ቀን ጨርሰዋለሁ። ቀድሞ ማለቅ ነበረበት መታተም ነበረበት ግን ጊዜ አጥቼ ነው ጨርሰዋለሁ። ብዙ ጽፌዋለሁ። ምንድነው ግን ራይቲንግ ፕሮሰስሽ እና እንደወረደ ነው የምጽፈው እኔ በጣም እንደወረደ ነው ብዙ አሁን እንደማወራቸው እንደወረደ ነው የማወራቸው ፈልጌውም ሳይሆን በቃ እኔ ነኝ ይሄ በቃ እልህ አለኝ በጣም እንትን ምንድነው ስሙ ይሄ ጥሩ እንዲሆን ነው አንድ ነገር የማይሆን ነገር ከሆነ በቃ እዛ ጋር አላልፈውም አንዳንድ ጊዜና ያ እንደዚህ አይነት ባህሪዎች አሉኝ። ግን ምጽፈው ምጽፍ ከዛ ጋር የተያያዙ ናቸው በጣም አይቻቸው ካስደነገጡኝ ነገሮች ናቸው ምጽፋቸው ወይ ደግሞ ህይወቴ ውስጥ ያጋጠሙኝ ነገሮች ናቸው። እነሱ እንደደስ ለነሱን መጻፍ ወዳለሁ አርቲክሎችን ከሆነ ምናምን እንደዚህ አይነት ነገሮች ነው የምወደው። ይሄን ሰሞን መጽሐፍ ትንሽ አቅቶኛል ጊዜ ማለት እንቅልፍ ማቅቶኛል መተኛበት ሰዓት አንሷል እንኳን ለመጻፍ ግን ትንሽ ረፍት እንዳገኘው የተጀመሩ ያለቁ መጽሐፎች አሉ መጨረስ ፈልጋለሁ። ከነሱ ውጭ ግን አጭር ነው 100 ፔጅ ምናምን ሊሆኑ ይችላሉ እንደዚህ ከትልልቅ መጽሐፎች አሉ። ከነሱ ውጭ ግን I do like to write መጽሐፍ ወዳለሁ ማውጣት ስለምችል ነው። ስለዚህ በአጫጭሩም መሰራቸው ነገሮች አሉ የተተራቀሙአሉ። ኖት መውሰድ ወዳለሁ አንዳንዴ ማለት ነው እንደዚህ ኤክስፕረስ ማድረግ ወዳለሁ። በተረፈ ግን ራሴ እንደ ጸሐፊ አድርጌ እስከዚህ ብዙ አላየውም። author ይሉኛል ሪሊ ይሄን ያህል ትልቅ ፐብሊሽ ያረኳቸው ነገሮች የሉ። ካታሎጎች ላይ ምናምን ማጋዚኖች ላይ ምናምን ለምሳሌ አሁን ዳካር ላይ ጻፍኳቸው የዛሬ ምናምን አመት እዛ ሴሌክሽን ኮሚቴ በነበር ጊዜ ትሩሊ በብስጭት ምጽፋቸው ናቸው። ለምሳሌ ስለ ዌስት አፍሪካን የአፍሪካን አርትስ ናውራ ለምሳሌ ምን አርገው እንደሆነ እንዴት አድርገው ይህን ኤጁኬሽን ሲፈጥሩ የዛሬ ምናምን አመት ነው ማውራለ 2004 ላይ ምናምን የጻፍኳቸው ነው። እንዴት በሳውዝ አፍሪካ በኩል ገብተው እንዴት አድርገው ማንነታችንን ከቀሙን በኋላ እንዴት ወንድና ሴት መካከል ያለውን ሪሌሽንሺፕ ካበላሹ በኋላ የሁሉ ነገር ከሆነ በኋላ አሁንም እንደገና ላች ላይ ቁጭ ብለው የሚሰሩትን ስራ ሲሰሩ ማለት ነው። እኔ ብዙ ነጭ ጓደኞች ነጭ ዘመዶች አሉኝ እሱን አይደለም ግን ይሄ ነጭ በሙሉ ማለት ሳይሆን ኮሎኒያል እንትኑ ነው ማውራል ያንን ኤፌክት ስሰራው እዛ ላይ ምጽፋቸው ነገሮች አሉ። ለምሳሌ እነሱን ስጽፍ ሂስቶሪካል ኮንቴክስቱን ሳየው አንዱም እልህ ነው በቃ አንዳንዴ ዌስት አፍሪካ ውስጥ ዳካር ስብሰባ ላይ ቁጭ ብለን አንዷ ከሳውዝ አፍሪካ ነጮች ከሳውዝ አፍሪካ እና ከዚምባብዌ መጡት ሪፕሬዘንት ያደረጉ ነጮች ነበሩ እና ቁጭ ብለው ሲያወሩ ማለት ነው ሪፕሬዘንት አድርገው እንደ ትንሽ ምሳሌ እንግዲህ አንዱ እንዲህ የሚያደርገኝ ነገሮች አንዴ እንትን ከሌ የሚባል ስለ አርቲስቶቻቸው ሲያወሩ አሁን እንግዲህ የሴሌክሽን ኮሚቴ ውስጥ እየተነጋገር ነው። ከሌ የሚባለው አርቲስት እሱ ከሌ ሳውዝ አፍሪካን ብላክ ሳውዝ አፍሪካን አርቲስት HIV ያለው እና በዚህ ስለ HIV የሰራው ስራ HIV ስላለው HIV ስራ ይኸውና ብለው ሳምፕል ያሳያሉ። ከሌ ደግሞ እንደዚህ እሱም እንደዚሁ HIV ያለው ምትሴምና ነጮቹ ሲሆን ግን HIV ምናቸው ሶ እዛ ጋር ማስቆም ነበረብኝ። ገባ አንዳንዴ በጣም ነው እንትን አፌን አላስቆመው። wait a second አሁን እዚህ ጋር ቁጭ ብለን የምናወራው የአርቲስቶቹ በሽታ ከሆነ የሁሉን ነገሩን እንግዲህ
ሌላ ምን በሽታ አላቸው ስለ በሽታ ስለሆነ የምናወራው አለበለዚያ ስለ አርታቸው ነው የምናወራው ማወቅ በፈልገው ስለ አርታቸው ነው የበሽታቸውን እዚህ ጋር ቁጭ ብለን ጥቁሮቹ ብቻ ከሆኑ በሽተኞች የነጮቹ በሽታ ይታለ ስለዚህ እሱን አውሩን አይደፍሯቸውም እንደዚህ ገባህ አንዳንድ ጊዜ ነበርና በተለይ አይ ኢትዮጵያ ሲሆን ትንሽ ለየት ያለ ኮንፊደንስ ማለ ተቆርቋሪነት ዝም ብለህ ዝም ብያ በቀበል አልችልም አሁን ለምሳሌ እንዲህ አይነት ነገር ሲሆን ገባህ ወይም እንደዚህ አሁን አንዷን ምሳሌ ነው የሰጣው እና ዳም ለምሳሌ የአፍሪካ ሚውዚየም ሲባል በየዓለሙ ያለው ነው እኔ አላሳይም ብዙ ጊዜ በጣም ከትልቅ ጥል ያለኝ ከአፍሪካ ሚውዚየም የሚባሉት ጋር ነው ምን ማለት ነው አፍሪካ ሚውዚየም ማለት ለምንድነው እሱ ሚውዚየም ከሆነ ሚውዚየም ነው የአፍሪካ አርት ተብሎ ደግሞ ማን ነው እሱ አይደንቲፋይ አድርጎ ለብቻው ለይቶ በቡድ ዲሬክተሮቹ ነጮች ናቸው የኒውዮርክ ሄድ ከፈረንሳይ ሄድ ምን ሄድ ምን የትም ሀገር ሄድ የሚያሳዩት አርት ምናምን ያለ የምታውቀው አርት ነው ገባ እና what does it mean ምን ማለት ነው አፍሪካኖች ለምንድን ነው የሚቀበሉት እና ይከፍሉሃል ለዚህ ለመስራት I refuse to show the work there ገባ እንዲህ አይነት ነገሮች ስለለንጂ ጽፋለሁ አንዳንዴ ተረዳዋለ እና ምን ማለት ነው የአፍሪካ አርት ስለዚህ ምንድነው አርት አንድ አርቲስት ለምሳሌ አንተ ፈረንሳይ ወይ let's say ጃፓን ሀገር ተወለድክ ነበር ወይ ደግሞ አንዱ ሀገር ህንድ ተወለድክ ተወልደህ አድገሃል እዛ የምታውቀው ህንድኛ ነው የምታወራው ግን ኢትዮጵያዊ ነህ ወይ ከአንዱ አፍሪካ ሀገር ላይ መጣው አሁን አርት ትሰራለህ ኤክስፔክት ብትደረገው ገና ለገና ከከላይ ተወልደህ ያደግከው የምታውቀው ያ ነው ከተማ የተወለደ ልጅ እዚህ እንትን ምንድነው ትልቅ ፎቅ ምናምን ውስጥ ነው ያደገው የሚሰራውም አርት ያን ኤክስፕረስ ሊያደርግ ይችላል ለምንድነው እሱ ጊዜ ለምንድነው የምንሰራውና ምን ማለት ነው እነኚህ ሚውዚየሞች የተከፈቱት ያንን ኤምፋሳይዝ ላደርጉ ነው ገባና ሴንስ ማይሰጥም ለኔና እነኚህን አንዳንዴ ኤክስፖዝ አደርጋለሁ በጣም የተለየ ባህሪና የተለየ ፓዝ ነው በህይወት የተከተልሽው ምን ይመስላል የሳፖርት ሲስተም ሰፖርት ሲስተም ዴ ላይክ you know ይሄነዚህን ሳውንድ ዲስከስ የምታረጊበት የተለየ ፓዝ አይ ቲንክ በህይወት ውስጥ አንዱ ብዙ ራስሽ እንዳውት ልታረጊ የሚያስችሉሽ ኤንቫይሮንመንት ቻሌንጆች ያጋጥማሉ ያንን ደግሞ በሚኖረን ሳፖርት ሲስተም ያው ይወሰናል እና ሳፖርት ሲስተም ማለት ፍሬንድስ ሜንተርስ ወይም ቢዝነስ ፓርትነር እንደዛ አይነት ሰዎችን ያንን ነገር ኪፕ አፕ እንድታረጊ ምክንያት የሚሆንሽ ወይም I have very few friends you know በቃ ለራሴ ያለኝ እምነት ነው ምክንያቱም እኔን ብቻ ነው መሆን የምችለው እኔነቴን የተቀበለ ነው አብሮኝ መሆን የሚችለው ማለት አንተ ድረስ ካልጎዳሁ ድረስና እኔ የማምነው ነገር ትልቅ ነገር እንደውም አንድ በጣም በልጅነት አንድ ልጅ ነው ይሄንን ያስተማረኝ ልጅ አለ freedom comes with responsibility ያለው ነገር ልጆች ሆነን ወክ ያደረግን ትዝ ይለኛል 15 ዓመት 14 ዓመት ልጅ ሆነን ስለ freedom ስናወራ you know freedom እኮ ያለ responsibility ጭንቅላቴ ውስጥ ይሄ ነገር ወጥቶ ያውቃል ማንኛውም ነፃነት አሁን እዚህ ጋር እኔ መሆን አለብኝ ስልህ እኔ መሆነው አንተን እስካልጎዳሁ ድረስ ነው even by appearance እስካልጎዳሁ ድረስ ነው ገባ ስለዚህ እንትን ምንድነው መከባበር ይጠይቃል ሰው ልጅ አብሮ ለመኖር ግድ መከባበር አለብን አንተን ለማወቅ መሞከርና አንተን መረዳት መቻል አለብኝ እኔ ግን ሰው ይረዳኝ ብያል ጨቃጨቅም ብዙ ገባ የፈለገ አብሮ መሆን ይችላል ማንነቴ ላለውጥለት እስካልጎዳሁ ድረስ ነው ማለት አልሰድብህም አልጎዳ ይሄ ይመስለኛል እንትን ግን you have to fight for your freedom but you also have to make sure that others are also that you respect others አለመጋፋታቸው ሌሎቹ አለመጋፋታቸው እኔ አለመጋፋታቸው ቢጋፉኝ ምን ያመጣሉ ገባ ምንም ገባ ምን ላደርግ እችላለሁ ገባ እኔን ከመሆን ውጭ ምን መሆን እችላለሁ አሁን እኮ እዚህ ጋር እኮ አሁን ፌክ ነው መሆንብህ አሁን እዚህ ቁጭ ብዬ አሁን እንትን
አሁን ዛሬ ለምሳሌ ወይ አንተ ፀጉር ሰሪ ቤት ለምን የማል ገብቼ ሄጄ ተሰርቼ ብመጣ እዚህ ጋር አብሬ ለመታየት አላብርህም ምክንያቱም that's not me I can't ስለዚህ ሳስበው አሁን ጠዋት ሳስበው በቃ I have to be እንደሆንኩ ልሂድላቸው ግን at least ሸሚዝ ለወጥኩ ምናምን ትንሽ እንደዚህ አይነት ነገር ይገባ አክብሬ ማለት ነው እንደሱ አይነት ነገር አደርጋለሁ ምንድነው ግን ኢንፍሉዌንስ ያደረጉሽ ላይ books or artists there are a lot of people who influence me there are a lot of beautiful people ብዙ በጣም ብዙ መጽሐፍ ነው ሰው ነው ቁጭ ብዬ ማውራቸውም ሰዎች ኢንፍሉዌንስ ያደርጉኛል እንገባህ ምን መሰለኝ አሁን የምናወራው እኮ ነው አዳምጣችኋለሁ በጣምና እኔ ማውራለሁ እኔም እንደማመጣለን እንደዚህ ኢንፍሉዌንስ የሚያደርጉ ብዙ ነገሮች ናቸው አሁን አንድ ሁለት ነገር የለውም ሶጣ ራሷ መንገድ ላይ አንድ ሰው በጣም የሚደንቀኝ ነገር ላገኝ ይችላል ግን ማንነቴን ኢንፍሉዌንስ ልጅም ሆኜ ሽማግሌዎች ማዳመጥ ወዳለሁ ለምሳሌ አያቶቼን ማዳመጥ ወዳለሁ ምናምን or ስሰራም ምክንያቱም their stories the stories are the ones that capture me ምናልባት እነሱ ብዙ ኢንፍሉዌንስ ሊያደርጉኝ ይችላሉ ሞዳቸው ሙዚቃዎች አሉ ብዙ ጽፈቶችም አሉ መወዳቸው በጣም መወዳቸው ስለዚህ አንድ አይደለም ብዙ ነገር ነው ኢንፍሉዌንስ የሚያደርገኝ አንዳንድ ጊዜ ደግሞ ሁሉን ነገር ሮንግ ነው ብለህ ካልተቀበልከው ማአት ነገር ታገኝበታለህ you know so okay ሰውን ይውልህ አሁን እዚህ መጥቼ እናንተ ሳነጋገር ጥርጣሬ ውስጥ ቅላቴው አይገባም ባይ ዘ ወይ ማን ምን ልታረገኝ ነው ምን እንዳመጣጡ ነው መቀበል እዚህ ጋር ግን ተጠንቅቄ ወይ ደግሞ አንተን እንዲያረገኝ ነው ብዬ ከተቀበልኩ ኦሬዲ ዘግቻለሁ እና እዚህ ጋር እንዴት ኢንፍሉዌንስ ልታረገኝ ትችላለህ እዚህ ጋር መጥፎም ካረክ ያንተ ኃላፊነት ነው አይደለም ጥሩም ካረክ ደግሞ ያንተ ኃላፊነት ነው ስለዚህ ያን ስትለቅለት ሰው እኮ ምንም እንደተሳስቀን ላይ ያያለን I don't know I'm saying too much I think the world influenced me the plants influenced me ያመረቹ ሰዎች oh my god ግን ደግሞ እንደሱ ካልኩ ደግሞ ማአት ነው እኔ ከማአት የሚገርሙ ሰዎች ጋር ሳልፈያለሁ ታግዝሽ አሉ ጥያቄዎች በአንድ ደቂቃ የሚመለሱ ችግር the last session በዚህ ጉዞሽ በጣም ደስተኛ የሆንሽበት ቀን ወይ ሞመንት መቼ ነበርና ምን ነበር ምክንያቱ ማአት ነገር ያስደስተኛል ብዙ የሚያስደስቱኝ ነገሮች አሉ አንድ ማስታወሰው የለም የሆነት ነው የምነግርህ ምክንያቱም እኔ አሁን እዚህ ቁጭ ያው ተደስቻለሁ እናንተ ማየት እናንተ ውስጣችሁ ያለውን ነገር ሳይሆን I'm happy now this is it okay እንደ መሪ ወይም እንደ ሊደር አንድ ነገር ስሩ your path የተማርሽው ድሮ ሲጀምር ባቀው ኑሮ ያልሽው አንድ ነገር አለ ለአንድ ደቂቃ ወደ ኋላ መመለስ አልፈልግም አንድ እድሜ መቀነስ አልፈልግም አንድ ያለሁበትን ሞመንት ነው የምወደው በቃ እቺ ሞመንት ለኔ በጣም ኢምፖርታንት ነች I think ለዛ ነው የምኖረው ይመስለኛል እዛች ለአሁን ነው የምኖረው አሁንና ከዚህ በኋላም ትንሽ ነው እንጂ ማሰበው ብዙ አመት አያስጨንቀኝም ግን እቺ አሁን ያለው እቺ ሞመንት ግን አሁን በዚች ላይ ሴኮንድ ውስጥ አሁን እዚህ ቁጭ ብዬ ማወራችሁ that's beautiful I can't go back I can only go forward ማአት ግን መጽሐፍ አለ ከጭንቅላቴ ጀርባ ያሉ ሁሉ ጊዜ እንደ ሬፈረንስ ሲመጡ እንዳጋጣሚ ነው የሚመጡት አሁን ቅዱስ ታወራል የሚነግር ምሳሌዎች ምናምን ነገሮች በሙሉ እንጂ I live for now እሺ ያንቺ ቢዝነስ ያለሽበት አሁን ዞማ ሚሽን ድሪቨን ቢዝነስ ነው ያንን ማድረግ ለሚፈልጉ ሰዎች አስፓየር ለሚያደርጉ ሰዎች አንድ ምክር ስጪ ብትባይ ያ ምክር ምንድነው የተሰጠህን ማንነት ተከተል አሁን ጊዜ አፍቀር በቃ ማፍቀር አለ ሁሉ ጊዜ እናፍቀር በኔጋቲቭ ነገሮችን ሰው ስንገናኝ መጥፎ ነው ብለን መጀመሪያ እናስብ ሁሉ ጊዜ መጥፎነቱ ራሱ ፕሩፍ ያርግልህ እንጂ እኔ ቀድሜ አልወስንልህ የሚል ሐሳብ አለኝ
ያው በልምድ የምታያቸው ነገሮች አሉ ተሸሽ የምትችለው ነገር አለ ምናምን ኢንስቲንክት ምናምኖች አሉ እሱን አምንበታለሁ ግን እሱም ቢሆን ልትሳሳት ስለምትችል ወደ እንትን አድርገው ሌላው ለአሁን መኖር ጥሩ ነው ለዛሬና ይሄ ልመክር የምችለው ነገር ሩቅ ነው ትላንትም አልፏል ለደቂቃ ልንመለስበት አንችልም ስለዚህ ከዚህ ባሻገር አሁንና ባሻገር ብቻ እንኖር ጥሩ ነው የኔ መጨረሻው ነው አብዛኛው የምክር ጥያቄዎች ነው መጨረሻ ላይ ያተኩሩትና what is one wisdom እስካሁን የተማርሽው ራስን መሆን ምንም ብትለው ወደዛ ብትል አፍቀር ምክንያቱም በማፍቀር ውስጥ ብዙ አይነት ነፃነት አለ መጀመሪያ ማንንም አይተን አንገምት ለማወቅ እንሞክር ማንንም ስለዚህ የኦክሲጅን ዛፉ ከኦክሲጅን ወስዳለሁ ከኔ ካርቦን ዳይኦክሳይድ ወስዳል በኔና በዛፉ መካከል ልዩነት የለም ያ ራሱ ፍቅር ነው ሰዎችን በማየት ውስጥ እንድንወድ ነው አንተ ከሌለህ ያልኖርማ እኔ አንተን ፈልጋለሁ እኮ እኔ ለኔ መኖር ያንተ መኖር ኢምፖርታንት ነው ያንተ መኖር ኢምፖርታንት ነው እስካለን ድረስ ደግሞ በግዴታ አንተ ከሌለህ የለሁም እና ለራሴ ስትስል አንተን መኖር መፈለግ አለብኝ አንተ ደግሞ ስትኖር ደግሞ እኔም ጥሩ እኖራለሁ ስለዚህ ሁለት ነገር ነው አትመቀኝ አትፎካከር ምክንያቱም ሁሉም ነገር አለን እንዳለ እንደ ሰውነት ሙሉ ነህ እና ለሌላ ሰው ምንም አያስፈልግም ብራስ ነው ብዙ ሰው አክቹሊ አሁን አብዛኛው የቢዝነስ ኦዲየንስ ነው ያለንና ብዙ ጊዜ ሰዎች ድራይቫቸው ሜቢ አንዳንዴ ለማደግ ወር ለመስራት ፉክክር ይሆናል ከመመቀኘቱ ሳይድ ሆኖ ማለት ነው ያንቺ ምንድነው ድራይቭሽ አሁን ትልቅ ቪሌጅ እየሰራሽ ነው የተለያዩ ነገሮች ፕሮጀክቶች ራን እያደረግሽ ነው የኔ ድራይቭ ምን መሰለህ ትልቅ አይደሉም እኮ ትልቅ ይመስላሉ እንጂ እኮ አሁን ጭንቅላቴ ውስጥ እኮ ከዛ በላይ ነው ያለው አያልቅም ገና ምን ወጣ ምሰራው ግን ብዙ ጊዜ ኦፖርቹኒቲው ካጋጠመኝና የመስራት ስሪ የሚለኝ ነገር ካለ አልሰስትም ይሄ ነው ልዩነቱ ምንድነው ልዩነት ከሆነ ምናልባት ከሌላው ቢዝነስ አለ ምናልባት ከለየኝ የሚለየኝ ምንድነው እዚህ ጋር የሚያምረውን ነገር ደግሞ ይሄ ሰስቴን ይደረጋል ብዬ ማምንበት ነገር ስሰራ ገንዘብ የለኝም ብዬ አላቋርጠውም ከየትም ቁርቁሬ ያመጣለሁ እዚህ ጋር አላበላሽው ወይም ደግሞ እዚህ ጋር ተርፍልኛል ብዬ አልሰራም የምሰራው እዚህ ጋር ትክክል ነው ብዬ የማስምንበት ነገር ብቻ ነው ምናልባት ከቢዝነሱ ዓለም ይሄን ቢያስብ ደግሞ ደስ ይለኛል ከቢዝነሱ ጭምር ከከሌ ለመብለጥ አይደለም ከከሌ በለጠ ሀብት እንዲኖረኝ አይደለም እዚህ ጋር ግን እኔ አልፋለሁ የሚለው ነገር ነው እኔ አክቹሊ እኔን የሚመራኝ ምን የሚያስደስተኝም ነገር ታውቃለህ በህይወት የሚያስደስተኝ ነገር ይሄ ዓለም ማለቁ ነው አለመቀጠሌ ነው እንዲያውም ድራይቬ እሱ ነው ለምን ብትል ነገ አለመኖሬ እርግጠኛ ስለሆንኩኝ ለዛም ደግሞ ደስተኛ ስለሆንኩኝ እስካለው ድረስ ሰራለሁ ብዙ ጊዜ ችግር ምን አለ መሰለ ብዙ ሰዎች ላይ የማየው ነገር ነው አሁን ብዙ ኦብዘርቭ ሳደርግ ነው ነገ የሚሞቱ የሚያልፉ አይመስላቸው በጭራሽ ከዛ ሩቅ ናቸው እና ሁሉ ጊዜ የሚኖሩ ነው የሚመስላቸው አንኖር እርግጠኛ ነኝ ደግሞ ያስደስተኛል እሱ ነፃም የሚያወጣኝ እሱ ነው እዚህ ጋር ግን ባለውበት ሰዓት ግን ኃላፊነት አለብኝ ገባ ካርማ አለ እኮ ካርማ የሚባል ነገር ደግሞ በተለይ ልጆች ከወለድክ በኋላ ልጆች ላይ እንዲመጣ እንትን መጥፎ ነገር እንዲሄድባቸው አትፈልግም ጥሩ በጣም
ቴንክ ዩ በጣም ነው የምናመሰግነው። አስለፍልፋችሁ በጣም ብዙ ነገር ተምረናል። በጣም የተለየ አስተሳሰብ ነው ያለሽ እና ብዙ አይ ቲንክ ብዙ ማስባቸውን ሀሳቦች ቻሌንጅ አርጎኛል እኔ ስፔሻሊ ያወራናቸው ነገሮች in terms of አርትም ይሁን ትምህርት ይሁን just generally እንደ ሀሳብ እና I'm sure ብዙ ያንቺን ፈለግ የሚከተሉም or generally እንደ እኛም ያሉ ሰዎች ብዙ ነገር ይማራሉ ካወራናቸው ነገሮች ብዬ አስባለሁ። thank you በጣም እኔ በጣም ማመሰግናለሁ። thank you መሪዎች። የዚህ ሳምንት ፕሮግራማችን ይሄንን ይመስል ነበር። መልካም ሳምንት።